ከሁለት ሞት መካከል አንዱን መምረጥ በሳቅ በጫወታ አስፈራርቶ አንገቴ ላይ ጮቤ ነገር አድርጎ የዛን ቀን ደፈረኝ። የልጅነት ወራት ያበባው ጊዜያችን ቤቱ በደም ተጥለቅልቋል። ራሴን ልወረውር ሁሉ ፈለኩ ወደ ገደል። የዛን ቀን ግልጽና ግልጽ የሆነ ህልም አየሁ። ከህልሙ በኋላ ምንድን ነው የተከሰተው? አረገዝኩኝ። ግራጁዌት ላደርግ ጥቂት ወራቶች ሲቀሩ አሁንሽንም ቬሎሽንም ትለብሻለሽ አለሽ? እሺ። እናቴ አይ ከፈለግሽ እዛው ተጋቡ፣ እኛ ቤት ሽማግሌ ይመጣል፣ ማስወረድ እችላለሁ አልኩት። የዩኒቨርሲቲ አስተማሪዋ ከተማሪዎቿ ዶርም አደረች። ብርዱ እንደዛ ደሴ እየበረደ ቶሎ ቶሎ ታጠብ ነበር ለማልቀስ እንዲመች። ተስተካክዬ ተኛው። የሚገርም ለመሞት ማለት ነው። ማለት ለተከፉ፣ ላዘኑ፣ ለተሰበሩ በሞትና በህይወት መካከል ላሉ ለብዙዎች ከዚህ ታሪክ በላይ አስተማሪ ታሪክ ይኖራል ብዬ አላስብም። በመጪው ታህሳስ በፈረንጆቹ አዲስ ዓመት ምን አስበዋል? እኛ ለርሶ አንድ ሐሳብ አለን። ከማራኪው ጋር በአውሮፓ ለምን ድንቅ ጊዜ አብረን አናሳልፍም? ፈረንሳይ፣ ፓሪስ፣ ጀርመን፣ ፍራንክፈርት እንዲሁም ስዊዘርላንድ ዙሪክ እኛ ቀጠሮ ይዘናል። ታዲያ አብረው መጓዝ ካሹ አሁኑኑ በቬጂታን ኢትዮጵያ ቱር ኤንድ ትራቭል። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ማንም በላንችን እንተዋወቅ። ሰላማዊት ምርከና እባላለሁ። ሰላማዊት የት ነው የተወለደችው? የተወለደችው ይርጋለም፣ ግን ያው 2 ዓመት ሲሞላኝ በቤተሰቦቼ የስራ ዝውውር ምክንያት ወደ ወሊሶ ልንገባ ችለናል ማለት ነው። አባቴ ፖሊስ ነበር፣ እናቴ የቤት እመቤት ናት። ያንቺ ልጅነት ወሊሶ ነው አብዛኛውን ጊዜ ያለፈው? እስከ 12ኛ ክፍል ጨዋታ ወዳለው፣ ፊልም ማየት ወዳለው። ከልጅነቴ ጀምሮ ወደሱ አደላ ነበር እና ያው ተጫዋች፣ በጣም ሳቂታ። ጥሩ ሰው 12ኛ ክፍል ጨረሽ፣ ወሎ ዩኒቨርሲቲ ገባ። ምን ለማጥናት ነበር? እንደ አጋጣሚ እኛ ወደ ወሎ ዩኒቨርሲቲ ስንመደብ ቲያትሪካል አርት ዲፓርትመንት for the first time ተከፍቶ ነበር። ስለ ዩኒቨርሲቲ ላይፍ ከማውራታችን በፊት ምናልባት ከወጣትነት ጋር ተያይዞ የፍቅር ህይወት ብዙ ነገሮች አሉ አይደለ? ያንቺ ጅማሩ ዩኒቨርሲቲ ነው ወይስ ሃይ ስኩል ላይ ነው ወይስ ዘግየት ብሎ ነው? ከመጀመሪያ 12ኛ ክፍል። እሺ። ማትሪክ ልንፈተን፣ አንቺ ለማትሪክ በምትዘጋጅበት ሰዓት ለፍቅር ዝግጁ ሆንኩኝ ማለት ነው። ማለት ያው የፍቅር ግንኙነት ተገናኝቶ ማውራት፣ መጫወት ምናምን ከዛ የዘለለ ነገር አልነበረንም። ትምህርት ቤት ነው የተዋወቃችሁት? እሱ ሹፌር ነበር። እዛው ከተማ ውስጥ ነው? እዛው ከተማ ውስጥ ነው። 12ኛ ክፍል ላይ አብረን ትምህርት ቤት የምንሄድ ጓደኛ ነበረችኝና እሷ ቤተሰቦች ግቢ ተከራይቶ ከጓደኞቹ ጋራ ይኖር ነበር እና ይመጣልና በዛ ነው የተዋወቅነው። እና በመኪና ነበር ትምህርት ቤት ማትሪክ ፈተና በመኪና ነበር የምትሄጂው? አዎ በለው። በጣም ደስ የሚል ያለሱ ህይወት የማይታይ በፍጹም መተው የሆነ ማትችለው የፍቅር ላይፍ ውስጥ ገባን። ምን አይነት ጊዜ ታሳልፉ ነበር? ብዙውን ጊዜ እሱ ወደ ክፍለ ሀገሮች ነው የሚሄደው። ያው ከባድ መኪና ሹፌር ነው፣ የጭነት መኪና ሹፌር ነበርና ወደ ተለያየ ሀገር ይሄዳል። ነገር ግን እኔ የማላቃቸውን ህይወቶች፣ የፍቅር ህይወቶች ፊልም ላይ ፊክሽን ላይ ቀደም ብዬ እኔ የተገነባ ነው ህይወቴ። በዛ እንትን ማለት ፊልም እያየሁ ነው ያደግኩት። ነገር ያለው ሪቻል ታይለር ፊልም ቁጭ ብዬ እስከ 6 ሰዓት እያየሁ ምናምን ያደግኩትና ብዙ የፍቅር ፊልም ነበር የምታየው? አዎ ያለውኝና እነዛ ማያቸውን ነገሮች ያገኘው መሰለኝ። ኦኬ። ደግሞ እንደዛ አይነት የሆነ የለም የሚታይ ነገር የሚሰጥ ሰው በአንደበትም በስጦታም የሆነ በቃ ያለመድኩት ህይወት አሳለፍኩኝ ማለት ነው። ንገር ማለት እሺ። ከዛ ቤተሰብ ሲሰማ ምን አላልሽ? እናቴ ብዙም ደስተኛ አልነበረችም። ትምህርቴን እንድጨርስ ትፈልጋለች በጣም። ሰርግ ደግሳ ድራ ምናምን እነዚህን እንትኖች ከዚህ በፊት ስላላየች በእኔ ማየት ትፈልግ ነበር። የመጀመሪያ ልጅ ነሽ?
የመጀመሪያ ልጅ አይደለሁም ግን ሰርግ አልነበረ አዎ ሰርግ አልነበረም እኔም ደግሞ ያ ምኞቴ ነበር በሰርግ ያ በጣም በሰርግ መግባት በጣም እሺ በቃ ዊሽ ማደርጋው እንደውም ሰፈር ላይ የሚደረጉ ሰርጎች ምናምን ሳይ ራስሽን ዘቦታ ነው እንደዚህ አይነት ማለት የሆነ ያንስብሻል አዎ ይሄ ሰርግ ነው እንዴ ሰርግ አድርጌ በጣም በቃ ቆንጆ ሰርግ ቤተሰቦቼን አስደስቼ ምክንያቱም እኔንም በተስፋ በጣም ይሞላኝ ነበር ያው ሰርግ እንደምንደግስ በሰርግ ተጋብተን ጥሩ ህይወት እንደሚኖረን እስከዛ ድረስ ደግሞ እሱ እየሰራ ህይወታችንን የሚቀይር ወይም ደግሞ ህይወታችንን ሊያኖረን የሚችል ነገር ሊጠብቀኝ ተስማምተን በዛ ቃል ኪዳን ተገባብተን የቃል ኪዳን ቀለበት አድርጎልኝ አራቴ የቃል ኪዳን ቀለበት አድርጎልሽ ነው ወደ ዩኒቨርሲቲ ሄድሽው ኦኬ የት ነው ያደረገልሽ ለብቻችን ሆነ አሁን ስሙ ትዝ አይለኝም የሆነ ካፌ ነበር ብዙ ጊዜ የምንገናኝበት መናፈሻ ነገር የነበረው ነበርና እሺ ብዙም ቤተሰብ እንዳያቅ በድብቅ ነው ቃል ኪዳን ቀለበት አድርጎልኝ በዛ ነው የተለያየ ነው ኦኬ እና እሱም በጣም ነበረ ማለት እኔም ወደ ትምህርት በመሄዴ ደስተኛ የነበረውና የማየው ነገር ማለት ሰው የሚያየው ነገር ነው አይደለ የሚያውቀው እና የሚያሳየኝ ነገር ያ ነበር እና እኔንም በተስፋ የበለጠ እንድማር ያደረገኝ እሱ ስራ ላይ መሆኑና የስራ ኤክስፒሪየንስ ስላለው የገቢ ምንጭ በደንብ ነበረው ስለዚህ ያኖረናል ወይም ደግሞ ወደፊት ጥሩ ህይወት ይኖረናል የሚል እንትን ነበረኝ ከምን ያህል ጊዜ በኋላ ተመልሰሽ ተገናኝሽ ላይ የመጀመሪያው አመት ላይ ነው ብሬክ ብቻ የመጣሁት ከዛ በኋላ ግን ለአመት ባልም አልፎ አልፎ መጣ ነበር እስከ ዩኒቨርሲቲ እስከምጨርሽም እንዳለ ነው አይደል የነበራችሁ ግንኙነት አራት አመት ነው የተማርኩት ሶ ኦልሞስት ወደ 5 አመት 4 አመት ከምናምን በፍቅር ግንኙነት ላይ ነበራችሁ እሺ ከዛ በኋላስ ላይክ ግራጁዌት አደረግኩ ግን ግራጁዌት ያደረግኩ መጣ ሊያስመርቀሽ ልነግርህ አይደል በነገራችን ላይ በእናንተው ጥያቄ መሰረት በተለያዩ የሀገራችን ክፍሎች በመዟዟር ያልተነገሩ የስኬት የቤተሰብ የፍቅር ታሪክ ያላቸውን ሰዎች የማራኪ ወግ እንግዳ ልናደርግ ነው የመጀመሪያ መዳረሻችን ታዲያ ሐዋሳና አካባቢው ሆኗል ሐዋሳና አካባቢው ዝግጁ ናችሁ ወይ ማራኪ ወግ ሊመጣ ነው እዚህ ቁጥር ቴሌግራም ላይ ታሪካችሁን ባጭሩ ብትልኩልን ለመላው ዓለም በማራኪ አቀራረብ እናደርሳለን ወደ ሐዋሳ ስንመጣ እንዲሁ በባዶ አይደለም ከሽልማት ጋር ነው ሰብስክራይብ ላደረጉ ለእያንዳንዱ የ5,000 ብር ሽልማት ከቬጂታሪ ኢትዮጵያ ቱር ኤንድ ትራቨል ጋር መተባበር እንሸልመዎታለን ሐዋሳዎች ዝግጁ ናችሁ ወይ እዛው እንገናኝ ግራጁዌት ላደርግ ጥቂት ወራቶች ሲቀሩ ነው የኔ የህይወት ስትራግል የጀመረው አረባከሽ አዎ ከዛም በፊት የነበሩ ቻሌንጆች ነበሩ ያው ግቢ ስትኖር ታውቀዋለህ የሆነ ኢኮኖሚካሊ የሚገጥሙህን ነገሮች ችግሮች ምናምን በብርታት ነው ያለፍኩት የነበረው እናቴን ብዙ ማስቸገር አልፈልግም ነበር እሱስ ይልክ ነበር አይልክም እውነቱን ለመናገር ግን አዎ ምክንያቱም እንደነበረ ታውቃለህ ለቤታችን ለራሳችን የሚያስፈልግ ነገር ያደረኩ ነውና በዚህ ሰዓት ገንዘብ ላካት በይ እንዳትጠይቂኝ እሱን ምናምን ያሟላው ነው አዎ በጣም ሲቸግረኝ ኦቨር ሲሆንብኝ ነው ራሱ መጠይቀው ቤተሰብ ደግሞ ታውቃለህ ፋዘር ስለሰማ መጀመሪያም ያው ጓደኛ አላት እጮኛ አላት የሚባል ነገር ሰምቷልና በቃ እንደውም እሱ ይርዳት እሱ ያስተምራት የሚል ውሳኔ ላይ ደርሰው እናቴ ነበረች ምትልክልኝ የነበረው የተወሰነ ሳንቲም ማለት ነው ለሚያስፈልገኝ ነገር ከዛ በዘለለ ያው እሱን በጣም ሲቸግረኝ ወይ የሆነ ነገር ሲያስፈልገኝ ስጠይቀው በጣም አሳማኝ ምክንያቶች ነበር የሚነግረኝ ከዛ ስመጣም ደግሞ ያያቸዋለሁ በጣም ደስ ይለኛል እየተደራጀን ነው ከሁለተኛ አመት ጀምሮ እኔ ሁለተኛ አመት ከሆንኩበት ሰዓት ጀምሮ በቃ ቤቱን አሟልቶ አንቺ ለመውጣት ጉጉት ነበር ተመረቀሽ አብረሽ ጓደኞቼ ሁሉ ያውቃሉ የዶርም ሜቶቼ በቃ ስመረቅ ሽምግልና እንደሚላክ ከሱ ጋር በሰርግ እንደምንጋባ ሚዜዎቼ እነሱ እንደሆኑ ሚዜዎቹ ተመርጠው ጨርሰው አልቀዋል እዚህ ላይ ማለት ነው ምን ላይፍ ነበር ዊሽ ስታርቂ ነበር በጣም ደስ የሚል ኑሮ
የሆነ አልጋ ባልጋ የለም ከዩኒቨርሲቲ ወጣው ተመርቄ በጣም ወደውን ዲፓርትመንት ነው ያጠናሁት ስለዚህ በቃ ታዋቂ ዝነኛ ጸሐፊ ደራሲ መሆን ወይም ስክሪፕት ራይተር መሆን ወይም የቲያትር ጽሁፍ አዘጋጅ መሆን ከዛ ከዝናዬ ባሻገር ደግሞ ጥሩ ኑሮ የምኖር ይሄ ምንም አስሉ ቻሌንጁ ምናምን አይታይሽም ምንም ነገር አይታየኝም ኦኬ ምንም ነገር አይታየኝም ጥሩ ሶ ልትመረቂ ጥቂት ጊዜ ሲቀርሽ ነው እንግዲህ ሀስል ቻሌንጅ ጀመረኛልሽ ምንድነው እሱ የሚገርመው በጣም ግልጽ የሆነ ህልም አየሁ እሺ ህልሙ በጣም ትልቅ ተራራ ሰማይ የነካ ተራራ ፊትለፊቴ ተደቅኖ በጣም ጨለማ ነው መንገድ የለው ግን ጓደኞቼ ምናምን ይሄዳሉ ማለት ስሙዝሊ ይሄዱታል ያንን ተራራ ከዛ መኪና ይዘዋል እኔ ያስኩት መኪና ከነሱ የሚበልጥ ነው ትልቅ መኪና ይዣለሁ እነሱ ያዙት ትንንሽ መኪና ነው ከዛ እኔ ግን ማለፍ ያቀተኛል በጣም እታገላለሁ ከረጅም ጊዜ በኋላ መንገዱን ሳገኘው በጣም ተጨንቄ ላበላብ ሆኜ ኢቭን ያለቀስኩ እየታገልኩ ነበርና እንደዛ ሆኖ ነው በግልጽ ሁኔታ የታየኝ ነበር የሚገጥመኝ ቻሌንጅ በተራራ መስሎ ነበር በህልም የታየኝና ከዛ ይሁን የሚያስደነግጥና የሚያስፈራ ነበር ለማንም ግን አልተናገርኩም እና ህልም ፍቺውንም ለማወቅ አልሞከርኩም አንቺ እንዴት ተረዳሽ የሆነ የሚያስፈራ ነገር እንደሆነ ገብቶኛል ግን ብዙ ሴንስ ለማድረግ አልፈልግም እሺ ከህልሙ በኋላ ምንድነው የተከሰተው አረገዝኩ መተሽ ነበር በማላንቺ መጥቼ ነበር አዳማ ለሪሰርች የሰራሁት በኦሮሚያ የሚሰሩ ፊልሞች ድራማዎች ላይ ነበርና የኦሮሚያ ቲቪ እንትን ደግሞ ዛ ነበር ስቴሽን አዳማ ነበር ዛ መጣሱም ፍቅረኛዬ ማለት ነው ከዛ ያው ሊያልቅ የደረሰ ጊዜ ነበር የዛን ጊዜ ነው እርግዝና የተፈጠረው እሺ ሰው አንቺ ያወቅሽው ግቢ ልትመረቂ አውቄያለሁ አንድ 2 ወር ሲገፋ አንድ 2 ወር ሲሆን እሺ ያ ምልክቶችን ማየት ጀመር አወኩኝ የፍርሃትና የድርጋጤ ወይም የመጥፎ ነገር ስሜት አልተሰማኝም ነበር ከዛ ነገርኩት በጣም ደስ አለው ለምን እንዳልፈራሁኝ ታውቃለህ እንደነገርኩ በጣም የተመቻቸ ህይወት ላይ ነው ወጥቼ የምወድቀው ስለዚህ ምንም የሚያሰጋኝ ነገር የለም ስራ ራሱ ባላገኝ ልጄን እስከማሳደግ ድረስ ወይም ደግሞ እስከተወሰነ ድረስ እሱ አለ ስለዚህ ምንም ይሄ በቀላሉ ነው ያየሁት የነበረው መጥፎ ስጋት ወይ ምን ሆናለው ምናምን የሚል ስጋት አላደረብኝም ነበር ስለዚህ ቻሌንጅ ይገጥመዋል ወይም ደግሞ መጥፎ ነገር ይገጥመናል በህይወታችን የሚል ምንም እንትን ራሱ የለኝም ምንም ነገር ነው ወደ ውስጥ የማላስገባው ነበር መጥፎ ነገሮችን ማለት ነው ስለዚህ ነገርኩት ደስ አለው ምናምን በጣም ደስ እንዳለው ነገረኝ ምናምንና ዛ በቃ እንጋባለን ልክ በምርቃትሽ ቀን የዛኑ ቀን ጋውንሽንም ቬሎሽንም ትለብሻለሽ አለኝ ማለት ነው እና ለቤተሰብ ነገረሱና በቃ ሽማግሌ እንላክ ደስ የሚል ነበር ለኔ ነበረው ዛ ለእናቴ ደወልኩና ቀኑን ነገርኳት በእንደዚህ አይነት ቀን እንግዶች ይመጣሉ ሽማግሌዎች ይመጣሉና ተቀበሏቸው ነው ያ ሽማግሌ ያለች ማሰር ያው እሱ እንደዚህ ሽማግሌ ሊልክ ነው ስላት በፍጹም አይሆንም አለችኝ ያው እኔ እንዳረጋስኩ አልነገርኳትም አልሰማች በፍጹም እሱ ለምን ነው በፍጹም ያለው አይ ዶንት ኖ መጀመሪያ ተወቆታን ነበር እሺ በኋላ ሐሳብ ቀይረው ነው ምንም አልገባኝም እሺ ግን ያው ማለት ከሆነ ታሪኮች በኋላ ስረዳ ምናልባት ለኔ አንዳንዴኮ የማታቀው እንትን ላንተ ፋይት ያደርግልሃል ከዚህ ባሰ መጥፎ ነገር ሊገጥመኝ ይችል ነበር ያንን ነገር ብሎክ ለማድረግ ነው አላቅም ግን በጣም ቻሌንጅ አረገች አልቅሼ ለመንኳት እሺ አይ ከፈለግሽ አንቺ ውሳኔሽ ያ ከሆነ እዛው ተጋቡ ግቢ እዛው አብረሽው እንጂ እኛ ቤት ሽማግሌ አይመጣ እነሱ ደግሞ ተዘጋጅተዋል እህትየው ናት የነገረችኝ ታላቅ እህቱና በእሁድ ቀን እንደዚህ ያለ ቀን ሽማግሌዎች ይመጣሉ እዛ በጣም ፈራው አይመጣም ማለት አትላኩ ማለት አልችልም
ከዛ ሌሊት አርብ ክላስ ጨረስኩና ሌሊቱን ብር እንደምንም ፈላለኩኝና ሌሊቱን በሚኒባስ ጓዝ አድሬ ጣዋት ወሊሶ ደረስኩ ማለት ስልክ ስደውል አታነሳም ስልክ የቤትም ስልክ ተነቀለ እናትሽ እንዴ ከዛ ጎረቤት አገናኙኝ ብዬ ስደውል በቃ አይፈልጉም እንቢ ያሉኝ ምናምን ነገር አለችኝ ጎረቤቴ ያለችው ሴትና እሺ ላናግራት አልቻልኩኝም እና ቀዳሜ ጣዋት እንጀራ እየጋገረች ነበር ብቅ ስልባት ደነገጠች በጣም ለምንድን ነው ስልክሽን የዘጋሽብኝ ምናምን አልኳት እዛ በቃ ያለቀስኩኝ ለምንኳ በቃ አንቺ ብቻ አናግሪኝ አንቺ ብቻ ብረሽኝ በቃ ያሚያስከፋሽ ከሆነ አላደርገው ነው ምን አልኳትና ደሞ ወዲያስ ብሳል መሰለኝ እርግዝና ምናምንና ያንንም ልነግራትን ፈራው እንደዚህ የሆነች ያንንም ብነግራት ደሞ ምትሞት ነው መሰለኝ አንቺ ብቻ ስልክሽን ትንበይ ይቅር በቃ ይቀርላቸዋለሁ እንግዲህ ቅዳሜ ሆኗል ብዬሃለሁ ነገ እሁድ ነው ሽምግልና ቅዳሜ ገና ይምጡ አልተወሰነ እነሱ ሬዲ ተዘጋጅተዋል እሁድ ሊመጡ ለካ ለፋዘርም አላማከረችውም ይሄንን ነገር አያቅም ጭራሽ አያቅም እኔ ያው የቅርቤ ሷ ስለሆነች በሷ በኩል ይደርሳል በሷ በኩል ነው እንትን ያልኩትና በፍጹም አይሆንም ምናምን አለችኝ ማይሆን በቃ እኔ ካስቸገርሽ እኔ ከመዋረድ ማለት ከምትዋረጂ እንዳይመጡ አለች አባረሬ ሽማግሌዎችን ከምትዋረጂ እንዳይመጡ እኔ እንደው ወይ ቤቱን ጥዬ ነው እናቴ ጋር ሄደው እናቷ ገዳም ነበረች አያቴ ማለት ነው ምክንያት አልጠይቅሻትም አንደኛ የሆነ እንደዛ አይነት ጥያቄም ለመጠየቅ እኔ ውስጥ ፍርሃት አለ እንደነገርኩ እናቴን በጣም ከመውደድ የተነሳ በቃ እሷ ያለችውን ነገር ብቻ ነው መቀበለው ከዛ ደወልኩና ለሱ ነገርኩት ሽምግልናው ቀርቷል እንዳይመጡ በስመ እዛ እትዮ ደወለችልኝና ምን ማለት ነው ትልልቅ ሰዎች ናቸው እንደዚህ አይነት ነገር እንዴት እንደዚህ አይነት ነገር ምን አይነት ንቀት ነው አሁን አለች ያው የነሱን እንትን መቀበል ብቻ ነው የምችለው ማለት እንጂ ምንም መልስ መስጠት አልችልም እኔ ምንም ምርጫም የለኝም ለሱ ምንም ለውጥ አላመጣም ቀጠለ ግንኙነታችን በነገራችን ላይ ተመልካቾቻችን የግል ትዝብቶቼን ማስታወሻዎቼንና ታሪኮቼን የማቀርብበት አዲስ የዩቲዩብ ቻናል ከፍቻለሁ ግዛቸው አሻግሬ ይሰኛል የዲስክሪፕሽን ቦክስ ላይና እንደዚህ ደግሞ የመጀመሪያው ኮሜንት ላይ ፒን አድርገንላችኋል ይህን ዩቲዩብ ቻናል ጆይን እንድታረጉ ሰብስክራይብ እንድታረጉ እንጋብዛለን ካሁኑኑ ጆይን ሰብስክራይብ አድርጋችሁ የዚህ ዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት በድጋሚ እንጠይቃለን ይመቻችሁ እንደዛም ተብሎ ግንኙነታችሁ ቀጠለ ምንም አልመሰለውም ከዛ በቃ ይቅርና ምን አለ በተቻለ ጊዜ እናደርጋለን ስለዚህ አሁን አብረን መኖር እንችላለን ስለዚህ ወደ ደሴ ተመለስኩ ወደ ትምህርቴ ማለት ነው ግራጁዌሽን አካባቢ 4 ወር ነገር ሆነኝ እርግዝና አላሳወቅኩም ታስመርቀኝ እናቴ መጣች ከታናሽ ወንድሜ ጋራ መጡ በጣም ተጠነቀቅኩ ሰፊ ልብስና ደስታዋን ላለማሳጣት ስለዚህ የራሱ ጊዜ መጥቶ እስከሚታወቅ ድረስ ዝም ብዬ በሰመመን ነበር ምኖር ማለት የሚመጣውን ብቻ ለመቀበል እዛ መጣች አስመረቀችኝ ተመልሳ ሄደች ያው እኔ ጨራርሼ ምናምን ሄድኩኝ ተደገሰ ምርቃቴ ከዛ ግን ስሰማ ማለት የዛን ቀን ብዙ ሰው ጠብቋል እሱ እንደሚመጣ እንደምንጋባ ያ ያልኩ እንትን በቬሎ ጋውኑን አንድ ላይ ሌላውም እዛው አካባቢ ሰው የሚያውቀው የሱ ጓደኞችም ምናምን እንደዛንን ነገር ጠብቀው ነበር ከዛ በሁለተኛው ቀን በሶስተኛው ቀን አካባቢ ጠየቀችኝ ከዛ ያው ጊዜው ደርሶ የለ ነገርኳት ከዚህ በላይ ማዋሸትና ከዚህ በላይ መደበቅ አልችልም ፊቷ ላይ ያነበብኩት ስሜት የሞት ፍርድ የተፈረደበት ሰው በቃ ማለት ህይወቱ ተስፋው ምናምን ያበቅ ያከተመ ሰው ተስፋ ቁርጥ ያለ ፊት አየው ምንም ግራ ላይ ወድቄ ያለቀስኩኝና ምንም ማድረግ ማልችለው ነገር ስለሆነ ነው ከሱ ጋር መኖር ፈልጋለሁና መስላት መኖር ትችያለሽ አለች ያው እኔን ገለሽኛል ኦሬዲ እኔን ከህይወትሽ አስወጥተሻል ስለዚህ ያው መኖር ትችያለሽ ሰው ሳይሰማ ማንንም ሳያቅ ቀስ ብለሽ ልብስሽን ጓዝሽን ይዘሽ ወደ ቤትሽ ግቢ
ወደ እሱ ቤት ያው ነገርኳት ብዙ ለፈለፍኩ እንደዚህ ቤት ማለት ራሱን ችሎ እየጠበቀኝ ነው እዚህ አድርጓል አካውንቱ ላይ ይሄን ያህል ገንዘብ አለው እንዲህ ነው ታውቂ ነበር ስንት እንዳለው ይነግረኝ ነበር ያሳየኝም ነበር እንጂ ቡኩን እንደዚህ ያስገብቻለሁ የእውነት እንደዚህ ያስገብቻለሁ ምናምን እያለ በቃ ያም ነው እንትን እንዳለ ያደረገኝ የሆነ ምንም እንዳይመስለኝ ብዙ ብር ነበር በሰዓቱ አሁን 10 አመት ሆነው አይደል 2008 ማለት ነው የ10 አመት ታሪክ 10 አመት ታሪክ ነውና 100,000 ብር አካባቢ ካሽ ከዛ ስትመረቂ ስጦታ ሰጥሻለሁ የተባልኩት ያሳየኝ ወርቆች ነበሩ ግን ያልተሰጠኝ እዛ በቃ የምር ምኞቴን እየኖርኩ እንደሆነ ነበር የሚሰማኝ ትንሽ በቃ መከፋት የፈጠረብኝ በእናቴና በቤተሰብ መካከል ያለውን ነገር አለ ማስተካከሊ ነው እና እነሱን በጣም ደስተኛ ማድረግ አለመቻሌ ግን በቃ ያው ህይወቴን ሲያዩ ለነሱም መድረስ ስችል በቃ ይቀበሉኛል ያለቀስኩ ሻንጣዬን ይዤ ወጣሁ ደወልኩለትና የተፈጠረውን ነገር ነገርኩት እናቴ ያወቀች ቤት መሄዴ ነውና ጠብቀኝ ስለው እኔ ወደ ጅማ መስመር አካባቢ በቃ ይጫንኩኝ ነው እስከምመጣ ድረስ አልጋ ይዘሽ ጠብቂኝ አለኝ እዛው ወሊሶ ማለት ነው እዛው ከተማዬ ላይ እኔ አልጋ የሚይዝበትም ሳንቲም የለኝም ሲጀመር የባጃጅ ብር ራሱ ታክሲ ብር ያልነበረኝ ተመራቂ ነኝ ኬት አመጣለሁ እንዴት እንደዚህ ሆኜ አልጋ ይዤ ቀመጣለሁ ብርም የለኝም መታወቂያሽን አስይዥና እኔ ስመጣ ከፍላለሁኝ በቃ የሆነ ነገር ፈጥረሽ እዛ ቁጭ ብለሽ ጠብቂኝ እናወራለን ምናምን አለኝ ከዛ ለምንድን ነው ይሄን ያህል እንትን የምትለው ቁልፍ ማን ጋር ነው ያለው ያው ብዙ ጊዜ ከሌ ጋር ነው እንትና ጓደኞቼ የሄዱ እንዲያድሩበት አደርጋለሁ ሌባ እንዳይሰርቅብኝ ምናምን ይለኛል ይነግረኛልና አንዱ ጓደኛህ ጋር ካለ ቁልፍ ንገርልኝ ወይ የሆነ መፍትሄ ፈጣር ቶሎ ብለ ለመምጣት ሞክር እንጂ ስንመጣ እናወራለን ግን ቀለል አድርጎ ማለት ነው ቤቱን እኮ እቃዎቹ ምናምን ነማዘር ጋር አደረኩኝ አውጥቼ ሌባ እንዳይሰርቅብኝ ብዬ አለ ቤተሰቤ ቤት ነው ያለው እነሱ ደግሞ የግላቸው ቤት አላቸውና እዛ ግቢ ውስጥ አንድ ክፍል ሰጣውኝ እዛ አስቀምጫቸዋለሁ እቃዎቻችንን ያው አንቺ መተሽ አብረን መኖር እስከምንችል እዛ ተቀምጠዋልና ስንመጣ አወራሻለሁ ምናምን ነገር አለኝ ከዛ ይሄን ነገር ሰማው ውስጤ እንትን አለ ጥያቄ ፈጠረብኝና በቃ እነሱ ጋር ሄጄ ማለት እቃውን ለመውሰድ ቤቱን ኦሬዲ ለረጅም ጊዜ ከፍሎ እንደነበር ምናምን ነው የነገረኝ የነበረውና ግን አንቺ ስትመጪ መልሰዋለሁ እቃውን ብቻ ነው እዚህ ያስገባሁት ነው ያለኝ ማለት የሱንም መልስ አልጠበቅኩም ልብስ ሻንጣዬን ይዤ እናቱ ቤት ሄድኩኝ ሱቅ ነገር ነበራት ቤቷ አጠገብና እዛ እየሰራች ነበር እዛ ስታየኝ ያው ብዙም ደስተኛ አልሆነችም ያው እንደነገርኩ ትክክል ናት ሽማግሌ አልተቀበሉም ቤተሰቦች በዛ ምክንያት ብዙ ለኔ የነበራት አቀባበል ደስ አይልም ነበር ያው ገፍቼ ገባሁኝና ማውራት ጀመረን ከዛ ውስጤ ለመጀመሪያ ጊዜ መጥፎ ነገር ይነግረኝ ጀመር ጠየቅኳት እንዴ አይነት የቤት እቃዎች ነበሩ ምናምን ነገርና እነሱን አስተካክዬ ቤቴን እንትን ለማለት ነበር እናቴ ይሄን ካወቀች በኋላ ከቤት አስወጣች ነገር ስላል የምን የቤት እቃ አለች የቤት እቃውንማ ላንቺ ሲል ሸጦ ጨርሶታል አለች በጣም ገንዘብ ተጠይቂው ነበር በየጊዜው እና እንደውም የራሱን ንብረት ሁሉ ሸጦ እነዛን ወርቆች ራሱ እህቱ የገዛ እህቱ በሰርግ ቀን እንኳን ላጊጥበት ስትለው ከልክሎ ላንቺ አድርጎታል ስለዚህ ለእህቱም አልሰጣትም እና የቤቱ እቃውም የለም እነሱ ለካ በጣም ቂም ይዘው አንቺ አይቻቸዋለሁ ያልሻቸው እቃዎች ነበሩ ግን መጀመሪያ ተሽጠው ነው አይቻለሁኝ እኔ እሺ ከማለት ከራሱ ከስራው አልፎ መቅኖ አቶ ልጁ እንደዚህ እየሰራ እንዲየለፋ አንድ ነገር ሳይዝ ከራሱ ስራ አልፎ ከራሱ ገቢ አልፎ እኛ ጋር ሁሉ እየመጣ ገንዘብ ጎደለኝ ለሷ መልከው ሚስቴን እያስተማርኩ ነው ብሎ በቃ ይቀበለናል ከኛው ሁሉ በጣም እንደነገጥኩ ለኔ ግን እኮ እንደዚህ ነው ያለኝ አይ እኔ
ማቀውን ታሪክ ነው መነግርሽ እንደዚህ ብሏል እንደዚህ አድርጓል 4 አመት ሙሉ ሱሪ እንኳን በስርዓት ሳይቀይር ምን አለች የእናት ብሶት አለ አይደለ በቃ ልጇን እኮ የሳለችው በነገራት በጠን ነው ብዙ ጊዜ ገንዘብ እየጠየቅኩት እየላከልኝ እኔ ገንዘብ እያጠፋው ዛጋ ፈታ ያልኩኝ እሱ እንትን እንዳይኖረው የራሱ ህይወት እንዳይኖረው የራሱ ንብረት እንዳይኖረው ተነሳችኝ እንደዛ ብላ አለቀስኩኝ ለመጀመሪያ ጊዜ ፍርሃት ተሰማኝ ስሜቱን ልነግርህ ሁሉ አልችልም አንደኛው ኦልሞስት ወደ 5ኛ ወሬ እየተጠጋው ነው ማረፊያ ስፍራ የለኝም እናትና አባቴን አጥቻለሁ ማለት ከምነግርህ በላይ ውስጤ ተሰበረ አለቀስኩ ሊወጣልኝ አልቻለም እሷ ያው እኔን ቤት አስቀምጣ ወደ ስራዋ ተመለሰች ወደ ሱቋ ደወልኩለት እንድትመጣ ፈልጋለሁ ቶሎና አምናልኩ ዳርሻለሁ እየደረስኩኝ ነው ምናምን ከዛ ሲመጣ ምንም አልመሰለውም አንተ የሚገርም ነው ምንም አልመሰለውም እሺ ይሄ የዋሻው ውሸት ወይም ደግሞ ይሄ ሁሉም ያለኝ ነገሮች ሁሉ ውሸት ሆነው መገኘታቸውን ማወቄ የኔ ተስፋ መቁረጥ የኔ ሐዘን ምንም አልመሰለው እሺ እንዴት እንደዚህ ያደረክ ስለው ለኔ ነገረኝ ምክንያት ደግሞ እንዳላጠሽ ስለምፈራ ነው ባይን ማቆም አልቻልኩም በጣም አልቃሻ ነኝ ደግሞ እኔና አላባራለ በቃ ማለት ደግሞ ያለውበት ሁኔታ በርቅጥም ከለቅሶ በላይ ከእንባም በላይ ነበር አልመሰለውም ሙሻ ምሳ የለም ምግብ የለም ምናምን አላትና ተመቻችቶ ቁጭ አለ ዛ በጣም ደነገጥኩኝ ከማውቀው ሰው የተለየ ዛ ምንድነው ምን ሆኖ እሺ ሽማግሌ ቢቀበሉ ኖሮ የት ነበር ምን ሆኖ የት ነበር ምን ኖሮ በቃ በክሽ ያኔ ሽማግሌውን አንልክ ካሉ በኋላ ነው እኔ ተስፋ ቆርጬ ላይፌን እንትን ያልኩት ምናምን ነገር አለ ግን ለኔም ተስፋ ማይሆን ወይም ደግሞ የሆነ መጽናኛ ማይሆን ወይም ይቅርታ ቃሎች እንኳን የሌሉት ማለት ነው ከዛ ላይፍ እንዲቀጥል እስኪ ወጣሽ ከቤት ከዛ ቤት በድኔ ወጣ በድኔ በቃ ባዶ ማለት የሚሄድበት ስፍራ የለም እጄ ላይ እንደነገርኩ ምንም ገንዘብ የለም ለታክሲ እንኳን የሚሆን ምን ነገር የት ብለሽ ወጣሽ እኔ እንጃ ደመ ነፍስ በቃ ማለት ዝም ብዬ እግሬ ወደ መራኝ ሄድኩ ወዴት እንደሚሄድ እንኳን አላውቅም ነበር ከዛ ቀጥታ ሲሄድ ማሪስቶፕስ ገባው ዛ ሲያየኝ ክትትል የመጣው ነው መሰለው ዛ ማስወረድ እችላለሁ አልኩት ማስወረድ እችላለሁ አዎ ዛ በእጆቹ ለክቶ አየኝና ይሄን አል ሳምንት ሆኖታል ግዴለሽም ይሄንን ቀን ለፊው እንደምንም ማለት እና በጣም በዚህ ልጅ በጣም ደስተኛ የምትሆንበት ጊዜ ይመጣል ማለት ምን እንደሆነ እንትኑ አልገባውም ታሪኩ ምን እንደሆነ ያውቀው ምናምን ግን ለቅሶዬ እንትኔ ያሳውቅ ነበርና እንደምንም በቃ እንትን በይዋለኝ እለፊያት እቺን ቀን እለፊያት አለ አሁን አንደኛ ይሄን ነገር መሞከር በህይወትሽ ላይ ሪስክ አለው በጣም ደግሞ ማይቻልም አይሆንም ራስ ማጥፋት ነው የሚሆነው ስለዚህ በቃ ታከሺ ቀያችን ብቻ ምክር ሰምቼ ወጣው ወዴት ልሂድ በድፍረት ወደ እነሱ ቤት ተመለስኩ ወደ ባልሽ ቤት ምርጫ የለኝም ጎዳና መውደቅ አልፈልግም ግን የሆነ አንድ መንገድ እንደሚኖር ውስጤ ነግረኝ ነበርና ዋልኩኝ ማለት ያው ኦሬዲ ሰዓቱ ገፍቶ ነበረ ማመሻሽ ነበረ ምግብ ተሰጠኝ ምግብ በላውኝና ዝም ብዬ በድፍረት ቁጭ አልኩ ያው ውጪልኝም ማለትም አልቻለችም እናትየው ዛባትየው ከስራ ሲመጣ የሱ እንዳያይሽና ሌላ ክፍል ግቡ ምናምን ሌላ ክፍል ሆኜ ተብዬ ሌላ ክፍል አንድ ክፍል ተሰጠኝና ለሊቴ ቁጭ ብዬ አደርኩኝ እሱስ ፍቅረኛሽ ተኝቶ ነበር የሚገርም ለሊት አንቺ ጋር ምን እንዴት ለምን ጥያቄዎች ጠየቅኩና ሰርቼ ማገኘው ነገር ነው ምንም ቀላል ነገር ነው ምናምን ከዜሮ መጀመር ይቻላል ገንዘብ ነው ፍቅር ነው የሚበልጠው ምናምን መባል ጀመርኩኝ ማለት ገንዘብ ነው ገንዘቤን ፈልገሽ ነው እንዴ ቀረብሽኝ ስለዚህ አሁንም ከዜሮ መጀመር እንችላለን ነጋ ጠዋት ስራ ሄደ እናትየው ያው ለዛሬ ነው እዛ ያደርሽው እንጂ አሁን እዚህ መሆናችን እዚህ ሰፈር አካባቢ ወይ የሆነ ሌላ ቦታ ቤት ይከራይልሽና እዛ መሆን ትቻለሽ ፍራሽ ምናምን እኔ እሰጥሻለሁ ተባልኩኝ ከዛ ቤት ፈለጉና
ፊት ለፊት አካባቢ እዛ አንድ ፍራሽ አምጥተው አንድ ብርድ ልብስ አምጥተው እዛ እንድቀመጥ አደረኩኝ ማለት ነው። ያው በአራት ግርግዳ መካከል እኔና ልጄ ብቻ በሐዘን በጭንቅ በተስፋ መቁረጥ ውስጥ ብዙ ቀናቶች አለፉ። ምግብስ አልፎ አልፎ እንደዚህ በሳህን ተከድኖ ይመጣልኛል። አንዳንድ ጊዜ ደግሞ እሱ ከስራ ሲመጣ ቴካዌ አድርጎ ከሆነ ቦታ ይዞ ይመጣል። ያንን እበላለሁ። ከዛ በፊት ምን ሆነ መሰለ ጓደኛ ነበረኝ ማለት የሃይስኩል የሰፈር ቤስት ፍሬንድ አለ አይደለ? የሰፈር ወንድ ነው። ወለጋ ዩኒቨርሲቲ ነበር የሚማረው እሱ። የሆነ ነገር ሊነግረኝ ይፈልግ ነበር። ሞኛ አትሁኚ ነቃቤ ዘመኑ ሴት በጣም ንቁ ናት ምናምንና ዞር ዞር እያልሽ አካባቢሽን አጥኚ ምናምን ያለ የሆነ ነገር ሊነግረኝ ይሞክራል። በመጪው ታህሳስ በፈረንጆቹ አዲስ ዓመት ምን አስበዋል? እኛ ለርሶ አንድ ሐሳብ አለን። ከማራኪው ጋር በአውሮፓ ለምን ድንቅ ጊዜ አብረን አናሳልፍም? ፈረንሳይ፣ ፓሪስ፣ ጀርመን፣ ፍራንክፈርት እንዲሁም ስዊዘርላንድ ዙሪክ እኛ ቀጠሮ ይዘናል። ታዲያ አብረው መጓዝ ካሹ አሁኑኑ በዚህ ቁጥር ይደውሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። ትደውልልኛለች እናቴ ደግሞ ብዙ ጊዜ እና ነገርኳት ማለት ይሄ እንደዚህ ውሸቱን እያንዳንዱን ነገር ሁሉንም ነገር ሳይሆን የተወሰነ ነገር እዚህ መኖር እንዳልቻልኩ ማለት እናቱም ጋር እንዳልሆንኩና ቻይን እንደሆንኩ ምናምን ነገር ነገርኳትና ሐዘኔን ግን በድምጼም ሆነ በእንባይ መቆጣጠር ስላልቻልኩኝ እስቲ ቀን እየመጣሽ እዚህ ዋይ አለችኝ። አባትሽን ማታ ስራ ሲመጣ እስቲ ነይ ቀን እዚህ ዋይ ምናምን አለችኝ። ያው ሰውም እንዳይ ምናምን በባጃጅ እየተደበቅኩ እናቴ ጋውልና ማታ ወደ ቤቴ እመለሳለሁ። እንደዛ ጥቂት ጊዜ ያለፈና ከዛ አሁን ተጨናነቀች እናቴ። እንዴት ነው አሁን እሺ ስትወልጂ የሚሆነው ምናምን ስትለኝ እኔም መንገድ ነበር የምፈልገው ማለት ብቻዬን ልወልድ ነው ኦሬዲ በቃ ማለት አቋም ይዘዋል እነሱ የሱ ቤተሰቦች። ስለዚህ እዚህ ጋር ብቻዬን ነኝ። እሱም ከስንት አንዴ ነው የሚመጣው። እንደውም ያንን እንትን ሐዘን ስለተሰማኝ ራሱ እንደ ጥፋተኛ ቆጠረኝ። ከዛ በቃ ለሷ መንገድ ሳገኝ በቃ ነይ ምናምን ስትለኝ እሺ ያልኩኝና ወደ ቤት ሄድኩ። ምን አለችኝ? አባትሽን በቃ ግሩ ላይ ወደቂ ይቅርታ ምናምን በይውና ወደ ቤት ነይና እዚህ ወልደሽ ከዛ በኋላ ወደ ቤትሽ ትገቢያለሽ አለች። ያው እንዳለችኝ ያደረኩና አባትሽን ይቅርታ ጠየቅሽ? በቃ ሐዘኑን መቆጣጠር ባይችልም ማለት ማየቱ ራሱ ህመም ነው ለኔ ማለት እንደዛ ሲሆኑ ራሱ ማየቱ ህመም ነበርና ግን ያንንም መቋቋም መረጥኩ ከመሞት ይልቅ ወይ ደግሞ ከመጥፋት ወይ ራስን ከማጥፋት እንደዚህ አይነት ውሳኔዎች አሉ አይደለ? እነዛን ውሳኔዎች ከመወሰን ይልቅ ዝም ብዬ በድፍረት መኖር መረጥ አይን አውጥቶ መኖር አለ አይደል? እንደዛ መረጥኩኝና የሆነ ሰዓት ላይ ከግቢ ተደወለልኝ ከዩኒቨርሲቲ። እሺ ጥሩ ውጤት ከ3.5 በላይ ያመጡ ሴቶችን አንድ ሴት እንድናስቀር እንትን መመሪያ መጥቶልን ነውና ፈተናውን መተሽ ተፈተኝ። ሌሎቹም አሉ ዩኒቨርሲቲ አስተማሪ ለመሆን ዋው መተሽ ተፈተኝ ፈተናው ምን አርሽ? እሺ ያልኩ አይ እንደው ስሜቱ ራሱ ከነበርሽበት ሁኔታ አንፃር ብዬ ነው። በጣም ደስ ብሎኛል ግን ደግሞ የሆነ ፍርሃትም አለ። አንደኛ እንደዛ ስባል 8 ወር አካባቢ ሆነኛል። መውለጃ ቀን የተቃረበ ከዛ ደግሞ ፈንድ የሚያደርግልኝ ሰው የለም ወደዛ ለመሄድ። ዛና እናቴ ነገርኳት ለአባቴም ስነግረው እንዴት እሺት ያለሽ ኦሬዲ አሁን መውለጃሽም ደርሷል ደግሞም ትራንስፖርት የምናምን ብዙ ወጪ አለ ደግሞስ እዛ ሄደሽ ለመኖር ምን ካፒታል ኖሮሽ ምን አሁን እነሱ ያው እንደነገርኩህ ነው አኗኗራቸው የነበረው። ከዛ በቃ እሱ ከሱ ለመቀበል ትራንስፖርት ምናምን ማለት ነው ከፍቅረኛሽ ከሱ በቃ ተቀበይና የልጅሽ አባት አለ አይደል ያው ማለት የተፈጠረውን ነገር ሙሉ ለሙሉ አልነገርኳቸውም ብዬሃለሁ። ያው ብቻዬን እንደሆንኩ ምናምን እሱ የሄደ ብለሽ ስራ ሄደ ብለሽ ያው ስራ ነው የሚሄደው ብዙ ጊዜ ስራ ስለሆነ ረጃጅም መንገዶችን ስለሚሄድ እስከ ጠረፍ ምናምን ስለሚሄድ እንጂ ዲቴል ነገር አያውቁም። እሺ ለዛ በቃ ከሱ ተቀበይ ተባልኩኝ። ያው እንግዲህ እሱ እንትን የሚችልሽ ከሆነ እሱም የህይወት ዋጋ ከፍለሽ ነው 8 ወር ሴት ወደ ቤቷ ነው የምትገባው እንጂ
ወደ ውጪ ያውም ይሄ ሁሉ ኪሎ ሜትር 500 ምናምን ኪሎ ሜትር አቋርጦ ለዛውም የደሴ መንገድ በጣም ከባድ ነው ተመዝማዛ ነው ምናምን እንኳን ለነፍሰ ጡር ለድርስ ነፍሰ ጡር ቀርቶ ለጤነኛም ሰው ከባድ ነው አበላሽታዋለች እድልሽን አንዴ አበላሽተሽዋል በቃ ይሄ እድል ላንቺ ነበር የመጣው አይተሽ በሩቁ ጉምጅተሽ እንድትታዩ ነው እንጂ ይሄ እድል ላንቺ አይደለምና በቃ በዛም ነሽ ተቀበይ ራስሽን አሳምኚ ምናምን ተባልኩኝ ዛኔ ተስፋ አልቆረጥኩም አይሆንም በቃ እሄዳለሁ ብያለቀስኩ የሆነ አይነት ቦታ ላይ ስትሆን የሆነ አይነት መውደቅ ሁኔታ ላይ ስትሆን ማንንም ነው የማይሰማክ ማንንም የምትወደውም ሰው የራስህም ሰው ቢሆን ለቅሶህም ብሎ ጮህት ብቻ ነው የሚሆንባቸው 100 ብር እንደምንም ከአባቴ መቀበል ቻልኩኝ መውጣቴን አያውቁም ማለት ቤት እዛ ቤቴ ሄዳለሁኝ ብዬ ነው የወጣሁት እሱን ደግሞ እናቴ ጋር ነኝ አልኩኝ እኔ ወደ አዲስ አበባ ተሳፍሬ መጣሁ 100 ብር በቂ ነው አይደለ አረ ምን ያው 60 ምናምን ብር ነው 70 ምናምን ብር ነበር ትራንስፖርት ከወሊሶ አዲስ አበባ እሺ ከዛ በኋላ ምን ልታረጊ አላውቅም ወደፊት ሄዶ መጋፈጥ ብቻ ነው የፈለገው ውስጤ ከነበርኩበት ነገር እንደዚህ በጣም ብርግድ አድርጎ መውጣት ነው እንጂ አይሆንልኝም እንዴት ይሆናል ምናምን የሚለው ራሱ ኢቭን ወደ አይምሮ ማስገባት አልፈለኩም በቃ መውጣት ነው የምፈልገው የነበረውና ወደ አዲስ አበባ መጣው የዶርሜት የነበረች ጓደኛዬ እንደነገርኩ ያው እነሱ ቀድሞ ስራም ጀማምረው ነበር የእህቷ ቤት አፓርታማ ውስጥ ነበር የምትኖረው ተሰጥቷት ማለት ነው እዛ መጣውና የተፈጠረውን ነገር በግልጽ ሙሉ ለሙሉ ባልነግራትም የትራንስፖርት እንዳጣው ወደ ዩኒቨርሲቲ መሄድ እንዳለብኝ ለፈተና ምናምን ነገርኳትና ያው ስራ ሲይዝ መመልሰውን ገንዘብ እንድታበድረኝ ጠየቅ ከዛ 300 ብር ሰጠች 300 ብር ይዤ ወደ ደሴ ሄድ በ100 ምናምን ብር ትራንስፖርት ሶስተኛ ደረጃ ባስ ይዤ እነሱ ያው ነፍሰ ጡር መሆኔን ስነግራቸው በቃ ምን ችግር አለው በፕሌን ነኝ ምናምን ዩኒቨርሲቲው ማለት እዛ እሺ እንኳን ለፕሌን ለአንደኛ ደረጃም ባስ ብቁ አልነበርኩም እኔ በሶስተኛው መቅረት ግን አልፈለኩም ነበር እንደምንም እየቆምኩ እየተነሳው ያው የወሎ ሰው በጣም ጥሩ ነው ጨርቅ ልብሳቸውን ያወልቁ እዚህ ያስደግፉልኝ እንዴ ስንተስል አንዴ ወንበሩ ላይ ያረጉልኛል እና በቃ እንደው በቃ እንትን እንዳልን ማለት የሆነ በረሃው ላይ የሆነ መጥፎ ነገር እንዳይፈጠር እንዳልታመም ወይ ምጥ እንዳይመጣ ምናምን በጣም ይጨነቁ ነበር እንደምንም ደረስኩኝ ደሴ አልጋ በጣም ዝቅተኛ አልጋ 50 ብር ምናምን አካባቢ ያስኩኝ በማግስቱ ፈተናውን ተፈተንኩ ምግብ ሳትል እሺ አልኩ ብዙ ጊዜ በቃ እንትን ሙዝ ማለት ቶሎ በርካሽ ነገር ማገኘው ነገር ነበር መበላው እንግዲህ አስብ ለቶልጅ ቀናት ነው የቀረሽ ሙዝ በዳቦ ምናምን ከዛ ፈተናውን ተፈትኜ ስጨርስ እንደገና ለመመለስ ደግሞ ገንዘብ ሊያጥረኝ ሆነ አንድ የሙዚቃ መምህር ተማሪ ያለንን በጣም ይወደንና የቲያትር መምህሮችን በጣም ይወደን የሚግባባን መምህር አለ ምናምንና እዛ ምሳ ልጋብዝሽ አለኝና ምሳ በላን እዛ አይዞሽ እንደዚህ ሆነሽማ መጣሽ ታልፊዋለሽ ፈተናውን ምናምን አለኝ የታክሲ ምናምን ከፈለ ሊወርድ ሲል የ100 ብር ሰጥቶ መልሱን ለሱ አስጣት ምናምን አለና ወረደ ረዳቱ እሺ ወደ ወሊሶ መመለሻ አላገኘው እዛ ሲሄድ ነገርኳቸው ልክ እዛ ስደርስ ደሴ እንዳለውና ለፈተናው እንደመጣው ለቤተሰብ ነገርኳቸው በቃ ማለት መጥፎ ነገር ታስብ ነበር እናቴ ማለት አንድ ነገር ትሆናለች መንገድ ላይ ያው እግዚአብሔር ይመስገን ምንም ነገር ሳልሆን ተመለስኩ ደረስኩኝ ወደ ወሊሶ ተመለስኩ ተፈትኜ ከሆነ ቀናት በኋላ ፈተናውን አልፈሻልና እንትን መተሽ አሻራ ምናምን ማሟላት ያለበት ፎርማሊቲ አሟይ ተባልኩኝ አሜዚንግ በጣም የዛኔም አልትራሳውንድ ታይቼ ወር እንዳለኝ ነው ወር አለኝ ምናምን እንዳታስቢ ምናምን ብዬ ነው ለሷ የነገርኳት እናትሽ ግን 15 ቀን ነበር የሚቀረኝ ይሄንን ፕሮሰስ አልፎ ለኔ ሲነግሩኝ በቃ አሁን ሄጄ መጨረስ አለብኝ አሁንም እንደገና 15 ቀን ምናምን አልፎታል እንግዲህ እንደገና መሄድ
በጣም ከባድ ነውና አይ መሄድ አለብኝ በቃ አልፍ ያለው ፈተናውን ሄጄ ማሟላት ያለብኝን ነገር ላሟላ አልኩኝና ፎቶ ተነሳው እዛ አርብ ለጠዋት ነው ትዝ ይለኛል ልሄድ አዲስ አበባ ድሬ ወደ ደሴ ለመሄድ ማለት ነው አርብ ለጠዋት እየተጣጣኩኝ ምናምን ምጤ መጣ አስበው እግዚአብሔር ምን ያህል እንደሚወደኝ እንደሚጠብቀኝ ሳልወጣ ምድረ በዳ ላይ በረሃ ላይ ሳልወድ ማለት የሆነ መንገድ ከጀመርኩ በኋላ ቢሆን የህይወት ዋጋ ሊያስከፍል የሚችል ነው እንትኑ የነበረው ሆስፒታል ሄድኩ ዛለ ዜና ወለድኩ በምጥ ወለድኩ ዛልክ የወለድኩ ቀን እንደዛ ስቲቹ ተሰፍቶ ምናምን እዛ ሆስፒታል እያለሁ ተደወለልኝ ከዩኒቨርሲቲው ድጋሚ እሺ ዛ የተጠበቅሽ ስለሆነ በቻልሽው ፍጥነት ነው ከዛ አሁን በቃ ተስፋ ቆረጥኩ እንደዛ ሆኜ ሄጄ ተፈትኜ ድጋሚ መሄድ አለመቻሌ ስራውን ማግኘት አለመቻሌን ሳስበው በቃ ከዛ እነሱም እናትና አባቴም ነበሩ እሱም መጥቶ አየ ባየልሽ አባት ያው መታቀፊያ ምናምን ይዞ መጣና አየ ከዛ እናቴ ቤት መግባቴን ራሱ እንደ ጥፋተኛ ነው የተቆጠርኩት ስለዚህ ያው ምክንያት ሆነለት ያው ቤተሰቦቹም አልጠየቁኝም እሱ መጣየ እናትና አባቴ በጣም በቃ ወይ እጃን በእጃ በላች ነው የሆነ ነገር ተባልኩ በቃ ማለት የሆነ የኔ ነገር እንዳበቃ እንደ ተቋጨ እንደ ተደመደመ ያው ማለት እዛ ለፈተናው እንዳለፍኩና ለስራ እየጠበቁኝ እንደሆነ ሲሰሙ እዛው እነሱ ባሉበት ነው የተደወለው በጣም ደሞ በቃ በጣም ጓግተው ነበር ያ የሆነ ደሞ ሌላ የህይወት መንገድ ጥሩ የህይወት መንገድ ሆነላት ብለው እንትን ብለው ነበርና የነሱ ሀዘን ራሱ ለኔ ሌላ ትልቅ በሽታ ነበር በጣም ውስጤን ይበላይ ነበር ራሴን እንደ ጥፋተኛ ራስህ አይምሮ ራስን ሲወቅስ በጣም መጥፎ በሽታ ነው በጣም በቃ ተስፋ ቆረጡብኝ ያው ወለድኩኝ በ40 ቀኑ በጣም በሚያስጠላ ደስ በማይል ሁኔታ አለፈ ወንድ ነው የወለድኩት ኦኬ ከ40ኛው ቀን በኋላ ተደወለልኝ የሚገርም አሁንም ድጋሚ ዩኒቨርሲቲ የሚገርም የዛኔስ ወንቺ የተባለ እንጀራ ነው አይገርምም ማንንም ነው የማይበላው ያንተ የሆነው የሚገርም በዛ መንገድ ሄደሽ ተፈትነሽ አልፈሽ ከዛ ደግሞ 40 ቀን ጠበቁኝ አሜዚንግ ከዛ እየጠበቅንሽ ነው ወለድኩ ብያቸዋለሁ ይዛኔ ሲደውሉ ወልጃለሁ መምጣት አልችልም ብያቸዋለሁና መምጣት የምትችይበት ጊዜ ሲደርስ መምጣት ትችያለሽ መምጣት ከቻልሽ አሁን እና እየጠበቅንሽ ነው ነገር ሲሉኝ በቃ አሁን ውሳኔ መወሰን አለብሽ አለችኝ እናቴ አማክሪው አብሮሽ ይሄድ ምክንያቱም እሱ ኤኒዌር ሆኖ መኖር ይችላል ምክንያቱም የሚሰራው እንትን እዛም ሆኖ እዛ አይደለም ወሊሶም ሆኖ ማለት ነው ስለዚህ እንቀሳቀሳል ስለዚህ ሌላም ቦታ ሆኖ መኖር ይችላል ስለዚህ አብሮሽ እንዲሄድ ልጃችሁን አብራችሁ እንድታሳድጉ ንገሪውና አብራችሁ ሂዱ ነው አለችኝ እናቴ ይሄንን ሐሳብ አቀረብኩላት ቃል ይደማለኝ ዛድሮም ቀያው እንደማይሆን እናቅ ነበር ምናምን አሉ ስለዚህ አሁን ሌላ ሞት በህይወትሽ ላይ በእኛም ላይ ሌላ ሞት እንዳታመጪ ወስነሽ ልጁንኛ ጋር ተይና ወደ ስራሽ ሂጂ አለኝ ተመቸሽ አልተመቸኝም ለምን ልጁ መተው እውነት ከልጅሽ መለየት ከበደሽ ከሁለት ሞት መካከል አንዱን መምረጥ አንደኛ ስራ አጥቶ ያው ኦሬዲ ክዶናል እኔንም ልጄንም አይደል እኔ እናትና አባቴ ደግሞ እንኳን ለኔና ለልጄ ቀርቶ ለራሳቸውም ራሱ እርዳታ የሚፈልጉ ናቸው ስለዚህ እዚች ጋር በረሃብ በችግር በተስፋ መቁረጥ ዋጋ የከፈልኩበት ህይወት ወይም ደግሞ ትምህርት ቀርቶ ልጅ ማሳደግ ልጅንም ማሳደግበት የምችልም አቅም የለኝም ወይ አላቅም ምን ልሰራ እንደምችል ራሱ ምንም የገቢ ምንጭ የለኝም ወይ የሚረዳ ሰው የለም ስለዚህ ያ ሞት ነው ለኔ የ40 ምናምን ቀን ልጅ ናፍቆት አለ ምናምን
እሱን ትቶ 500 ምናምን ኪሎ ሜትር አቋርጦ እሺ ቅርታ አለያም የእናትና አባቴን ሀዘን እስከ መጨረሻው እያዩ ያለ እርዳታ ልጄን ማሳደግ ከሁለቱ መምረጥ ነበር። ስለዚህ እኔም ልጄን በህይወት ልንቆይበት የምንችለውን ሞት ብመርጥ ይሻላል ብዬ ስራ መሄዱን መረጥኩ። ስራ መሄዱን መረጥሽ? ልጅሽን ጥለሽ? ለሱ ማድረግ የሚገባኝን ነገር እያጣው እናትና አባቴ ላይ ተቀምጬ ወደ ስራዬ ለመሄድ ወሰንኩ። ከዛ ደግሞ ሌላ ነገር ገጠመኝ ማለት ነው። ወደ ስራ እየሄድሽ? በምን ሄድ? ያው ጎጆ ልወጣ ነው እኮ የምሄደው አይደል? አዲስ ህይወት ልጀምር፣ አዲስ ስራ ልጀምር። ያው አዲስ ስራ ስትጀምር ቢያንስ ቤት መከራየት አለብህ፣ የተወሰነ የቤት ዕቃ ማሟላት አለብህ፣ ደሞዝ እስከሚከፈል ድረስ የምትበላው ቀለ መኖር አለበት፣ የኪስ ገንዘብ ታክሲ ምናምን መኖር አለበት። ሌላው ቢቀር ቅንጦቱ ቢቀር ማለት ነው። ቅድሚያ ደሞዝ አይሰጥ። ከዛ ደግሞ ልጄስ አሁን የጣሳው ወተት መጀመር አለበት፣ የናጡት የለም። ስለዚህ ለሱ ምን ማድረግ አለብኝ? እዛ እናት እህቴን እዚህ አዲስ አበባ የምትሰራዋል ገንዘብ ብድር ጠየኳትና ያው በሰዓቱ የነበራትን 1800 ብር 800 ብር 2 ጣሳ ወተት ገዛው ለልጄ። እሱን ገዛውና 1000 ብር ይዤ ኮሊሶ ወደ ደሴ ዩኒቨርሲቲ መምህር ለመሆን ሄድኩ። ሄጄ የሚገጥመኝን ነገር እያሰብኩኝ ውስጤን በፍርሃት መሙላት አልፈልግም። ትቼ የመጣሁት ፍርሃት የሚብስ ነው። ለልጄ ያለሁት እኔ ነኝ። በቃ አንድ ቀን ነው 2 ቀን አልጋ ይዤ አደርኩኝ። እዛ ስራ ማሟላት ያለብኝን ነገር እነዚህ ዶክመንቶችን የፖሊስ ጣቢያ አሻራ መስጠት ምናምን እነዚህ ነገሮች አሟላው። ደግሞ ህመሙ አለ 40 ምናምን ቀን ነው። ያው ስመጣም በጣም ከባድ ነበር። ትራንስፖርት ላይ ወገብ ምናምን ወልደህ አራስ ሆነ ያን ያህል መንገድ ረጅም መንገድ በትራንስፖርት መሄድ ከባድ ነበረ። ይሄ አካላዊ ስጋዊ ህመም ባለፈ በጣም የሚያመኝ የነበረው የስነ ልቦናው ህመም ነበር፣ የገባሁበት ውድቀት። ከዛ ደግሞ ከሱ ጋር መለያየቱ 4 አመት ከምናምን የገነባው ፍቅር እኮ ነው። ፍቅር አለ ስቲል እንደዛ ሆኖ ሁኔታ ውስጥም ሆነሽ ታፈቅራለሽ ማለት መፍረሱን መለያየታችንን ምናምን ማመን አልቻልኩም። የሌላ ሰው ታሪክ እንዲመስለኝ ሁላ እመኝ ነበር። ደግሞ በጣም የሚታይ ፍቅር መስጠት የሚችል ሰው ነው። የአየር ሁኔታው ራሱ ትዝታ ይፈጥርብሃል። እኔ ያንን በራሴ ነው ያየሁት። እንዴት እንደሆነ ለምሳሌ ዝናብ፣ ጨረቃ ደግሞ ነግሬሃለሁኝ። እኔ ፊልም እና የቲያትር የስነ ጽሁፍ አፍቃሪ ነኝና በእነዛ ነገሮች እንትን እሰጣለሁ፣ ቦታ እሰጣለሁ፣ ሴንስ አረጋቸዋለሁ በፊትም ማለት ነው። ጨረቃዋን እያያችሁ ያሳለፋችሁት፣ በዝናብ ውስጥ ያሳለፋችሁት እያንዳንዱ ነገር ዝናብ ከዘነበ ዝናቡ አፈር ሲነካ ያለው ሽታ የሆነ ሰዓት ደግሞ የተቀባው ሽቶ ሊሆን ይችላል። ወይ የሆነ ሰዓት እኔ ተቀብቼው የነበረ እሱ ጋር ለመሄድ ሊሆን ይችላል። የሆነ ጠረኖች ምናምን በቃ ይረብሹኛል በጣም። ከዛ መቋቋም አልቻልኩኝም። ማለት ይሄ ያለውበት ህይወት የኔ ነው ብሎ መቀበል አልቻልኩም። እዛ ያው ያስኩት ብር ማለቅ ጀመረ። ኦሬዲ አለቀ። ቤት መያዝ አለብኝ። ቤት መያዝ አልቻልኩም። የዩኒቨርሲቲ አስተማሪዋ ሰላማዊት የምትከራየው ቤት የላትም፣ የምትበላውም የላትም። ተማሪዎች ፊት ቆመሽ እኮ ታስተምሪ ነው። ደግሞ እሱስ ምን ቢሆን ጥሩ ነው? ጁኒየሮቼ የሚያውቁሽ እኔ አራተኛ ዓመት ሆነ፣ እነሱ 3ኛ ዓመት የነበሩ ማለት ነው። እነሱንም ታስተምሪው? እነሱን እያዩ ራሱ እኔ ያለሁበትን ሁኔታ ተቀብዬው አምኜ ተቀብዬ እነሱ ፊት ለፊት ቆሞ ማስተማር በጣም ከባድ ነበር። ምክንያቱም በዛ ሰዓት አሁን የስገምት
እነሱ ካንቺ የተሻለ ኢኮኖሚካሊ ቤተሰብ ብር ይልክላቸዋል ግቢ ምግብ ይበላሉ ብዙ ይለብሳሉ ማረፊያ ያላቸው ይለብሳሉ ይዘንጣሉ ሲጀመር ተማሪም ሆኜ በብዙ ነገር ይበልጡኛል በእንደዚህ ኢኮኖሚካሊ በመዘነጥ በመልበስ በመብላት ምናምን ምንም ችግር የሌለባቸው ናቸው አብዛኛው እንደውም የእህቴ ልብስ ነው እንትን ብዬ ማለት እዛ ስቆ በሚያውቁ ልብስ መቆም አልፈለኩማ አምና ባዩት ልብስ በጣም እንዋደድ እንቀራረብ ነበርና የሆነ ቀን ያስተማርኩኝ መሸ ከነሱ ጋር እንትን ይያሉ እዛው ግቢ እሺ ሲጀመር የመሸው በምክንያት ነው እግዚአብሔር ለኔ ብሎ ነው ቶሎ ያመሸውና ምክንያቱም ወጥቼ አልገሚዝበት ብር አልቋል ኦሬዲ እዛ አስብ ነበር የት ነው ማድረው እዚህ ደሪ በቃኛ ጋር ዶርም ምናምን ተማሪዎቹ እኛ ጋር ዶርም ደሪ መሸኮ ከዚህ በኋላ ከምትሄጂ እዚህ ደሪ ምናምን አለ በጣም ጥሩ አጋጣሚ ነው ለኔ ከነሱ ጋር አደርኩ አስተማሪዋ ከተማሪዎቿ ዶርም አደረች እነሱ ጋር አደርኩ ከነሱ ጋር በላው ምን ተማሪዎቹ ጋር በላሽ እንንትናቸው ነንካፌ ናቸው እሺ እዛ በቃ አንጋብዝሽ ዛሬ ምናምን ደስ ብሏቸዋል መምህሮኝ ወደዛ መመለሴ ምናምን ደስ ብሏቸዋል እንጋብዝሻሉ ተመቸሽ በሁለተኛው ቀን ምናምን ምርጫ ስላልነበረኝ ምክንያት እየፈለኩ እዛ ማደር ጀመርኩ ተማሪዎቹ ጋር አንዴ እሺ መሽቶብሽ ነው ሁለተኛ ቀን ምን አልሽ በምን ምክንያት አደርሽ በቃ ማለት የሆነ ከነሱ ጋር ያለው ላይፍ እንደወደድኩት ብቸኝነቱን እንደጠላው የግቢ ላይፍ እንደናፈቀሽ እዛ መሆኑን ብቸኛ መሆኑን እንደጠላው ምናምን እየነገርኳቸው ትንሽ ጊዜ ቆየው እና ውስጤ ልቤ ላይ የነበረው አይምሮዬ ላይ የነበረው ፍርሃት እና ጭንቀት ውጥረት በጣም ከባድ ነበር ግን ከነሱ ጋር እስቃለሁ ጫወታለሁ ትምርቱ ራሱ እንዴት አልጠፋብሽም በዛ ሁሉ ጭንቀት ውስጥ ሆነሽ ለማስተማርኮ መዘጋጀት አምሮሽ ፍሪ መሆን አለበት ብዙ ነገር ተማሪ ፊት ቆመሽ በኮንፊደንስ ለማስተማር ያን ነገር ራሱ እንዴት ማግኘት ይቻልሽ በቃ ለራሴ ቆራጥ አቋም ወስጃለሁ ስራውን መስራት አለብኝ ከዚህ አዘቅት ውስጥ መውጣት አለብኝ ያ ነገር በትንሹም ቢሆን አይምሮዬን ዝግጁ ለማድረግ በቂ ምክንያት ነበር እዛ ያ ትንሽ ጊዜ ቆየን ልክ ክላስ ሲሄዱ or የሆነ ለምሳ የሆነ ቦታ ሲሄዱ ተማሪዎቹ ብቻዬን ሆነበት ታይም አለ አይደል በቃ ያ ታይም እግዚአብሔርን መለምንበት ሰዓት ነበር በእንባ ጠብቄ ነው ሰው ፊት ለፊት ምናምን በፍጹም ውድቀቴን ማሳየት አልፈልግም ነበር የምጥ ሰዓት ላይ እንዴት እንደምትሆን አታውቀው ሐኪሞቹ እንደውም ይይዙና እንደዚህ ልጁን ታፍኛለሽ ምናምን ይሉዋል ትንከባለል ልትሮጥሉ ትችላለህ የምጡ ህመሙ ስለጸና ማለት ነው በዛ መጠን ነው ራሴን ያጣው እግዚአብሔርን የለመንኩት ከዚህ ጉድ እንዲያወጣኝ እስከዛ ሰዓት ድረስ መንገዱ በፍጹም አይታየኝም ነበር በትንሹ 10,000 ብር 15,000 ብር ያስፈልገኛል ቤቴን ለመከራየት ለልጄ የሆነ ነገር ከዛ ደግሞ እስከ ወር ድረስ መበላት ከዛ ለልጄ ደግሞ የሆነ ነገር ማደርገው ምናምን ያስፈልገኛል እና ሻወር ቤት ቶሎ ነበር መገባው ብርዱ እንደዛ ደሴ እየበረደ ቶሎ ታጠብ ነበር ለማልቀስ እንዲመች እዚህ ተማሪዎቹ ሻወር ቤት እንደዚህ ያለ በጣም ከባድ ረጅም የሚመስል አመት የሚመስል 15 ቀን አለፈ እዛ 15ኛ ቀን ላይ ከሰው ሀብት ቢሮ ተደወለልኝና ደብዳቤ ወስደሽ ለፋይናንስ ስጪ ያው እኛ በተላላኪ ምናምን እንትን ካልን ከላክን ደሞዙ ሊዘገይብሽ ይችላልና ያለፈው ደሞዝ እንዲሰራልሽ ደብዳቤ መተሽ ሰጪ ምናምን ተባልኩ ያለፈ ደሞዝ ነበር ማለት 15 ቀን ምናምን ሰርቼለ ያቺ ቀኗ ተቀራርባለች ከደሞዝ የሚወጣበት ቀን ጋር ስለዚህ አብሮ እንዲሰራ ማለት ነው የግማሿ በቃ እሱም ቢሆን ለልጄ በጣም እኔ ተረዳሁት እንደዛ ነበር እኔ የመሰለኝ ያቺን 15 ቀን ለመውሰድ በፍጥነት ወደ ሰዋብት ቢሮ ሄድኩኝ
እዛ ደብዳቤውን ሲሰጡኝ ሳየው ማመን አቃተኝ። ቅጥር ከተፈጸመበት ጊዜ ጀምሮ ደሞዝ እንዲከፈላት ነው የሚለው እንዴ 3 ወር ከ19 ቀን አካባቢ የ3 ወር ደሞዝ የ3 ወር ከ19 ቀን ደሞዝ ቅጥር ከተፈጸመ ያን ያለፍሽ ከተባለበት ማለት ነው። አዎ የቅጥር እንዲፈጸም እነሱ ትዕዛዝ የወጣበት ጊዜ ከዛን ጊዜ ጀምሮ የሚታሰብ ይሄን አታውቂም አንቺ? እኔ አላውቅም። ተመስገን። በጣም ስንት ብር ይላል ነው ደሞዝ አይነገርም? ደሞዙ አይ ችግር የለውም ያው ይታወቃል። በዛን ሰዓት ራሱ ዩኒቨርሲቲ መምህር ደሞዝ የነበረው 3000 ከምናምን ነበር ተጣርቶ ማለት ነው። ተጣርቶ 3200 ብር እንደዛ አካባቢ ነው። የ3 ወር ከምናምን ኦልሞስት 10000 አካባቢ የሚያስፈልገኝ በሚያስፈልገኝ ሰዓት ምን አደረግሽ በብሩ? መጀመሪያ ለልጄ የወተት ላክሽ። ቤት ደሞዝ ተጀመረ አልሻቸው? ያው ደስተኛ ሆኖ ከዛ ከእናቴ ከአባቴ ለአያቶቼ ጭምር እሸት አቀመስኳቸው። እሸት ነው የሚባለው አይደል? የመጀመሪያ ደሞዝ መጀመሪያ ምኞቴ የነበረው ስለሆነ እኔ ወደ ኋላ ገንዘብ ማጣው ወይም ደግሞ መቸገረው ምናምን ሁሉ አልታየኝም። ልክ እንትን ስል ሳገኝ ለቤተሰቦቼ ማድረጌ አስደሰተኝ በጣም። እዛ ቤት ተከራየው ተወሰኑ እቃዎችን እንትን አልኩኝ። ብድሬን መላለስኩ። ኑሮ ተጀመረ። ከምን ያህል ጊዜ በኋላ ተመልሰሽ ከልጅሽ ጋር ተገናኘሽ? ልክ ገንዘቡን እንዳገኘው ሄጄ አየሁት። ወደ ወዲህ መጣሽ? አዎ ነፍሴን አላውቅም። ያው ናፍቆት ተወጣው ባይባልም እንደውም ይብሳል። አራስ ልጅን ተተሄደ ምናምን። ምን ያህል ጊዜ ቆይሽ እዛ በማስተማር? ያንን አመት ጨረስኩኝ። የተቀጠርኩበትን አመት ጨረስኩኝ። ከዛ ሊያልቅ አካባቢ ያ ያልኩህ የሙዚቃ መምህር መጀመሪያ ምሳ ጋበዘኝ ማለት ነው። እሱ እንትን ጠይቅ ያለኝ ስኮላርሺፕ ጠይቂ ማስተርስ ቢያንስ አዲስ አበባ ብትቀርቢ አለኝ። ያ ቃል በጣም እንደምመላለስ በጣም እባክን ነበር። ያገኘሁትን አጋጣሚ እና ገንዘብ ተጠቅሜ ወደ ልጅሽ ጠየቅኩ። ተሳካልኝ። የት ገባሽ? አዲስ አበባ አለ ፋይን አርት ስኩል። አርት ስኩል። ፊልም ፕሮዳክሽን እዛ ገባሁ። በፊልም ፕሮዳክሽን ያለ ምንም ውጣ ውረድ ስሙዝሊ አዲስ አበባ ገባሽ? አዲስ አበባ ገባሁ። ከዛ ማስተርስ ስንት አመት? ትንሽ ጊዜ ፈጀብኝ ማስተርስ። ለምን? የተለየ ጊዜ ከሌላው ሰው? የተለየ ጊዜ ፈጀብኝ። ያው እንደነገርኩ ደሞዙ 3000 ከምናምን ነበር። እዛ ወደ ትምህርት ስትመጣ ትንሽ የኪስ ገንዘብ ይጨመርልሃል። 1000 ብር ወር 700 ብር አካባቢ ያቺ ነበረች የኔ ገቢ ምንጭ። እዛ አዲስ አበባ ላይ ቤት ተከራይቼ ነው መማር የምችለው እንጂ እዛው ዶርም ምናምን አይደለም። ያው ለልጄ ተቆራጭ ግዴታ አደርጋለሁ። ደግሞ በጣም በቃ ጡት አቋርጬ ስለመጣሁ በጣም ኃላፊነት ይሰማኝ ነበርና ለሱ ምግብ የተለያየ ነገር ማቅረብ አፎርድ ማድረግ በጣም ነበር እንትን ምለው። እሱ ላይ ብቻ ነበር ትኩረት ማደርገውና ምንም ነገር እንዳይቀርበት ነው የምፈልገው የነበረው። ለሱ ያን ያህል አድርጌ የቤት ኪራይ ተከራይቼ ምናምን ማስተርስ መማር ትንሽ ቻሌንጅ ነበርና ዋጋው የሚቀንስ ቤት ትንሽ ከዩኒቨርሲቲውም ራቅ የሚል ወጣ ብዬ ተከራየው መኖር ጀመርኩኝ። ልጄን ማየት ምናምን ጀመርኩ። ግን ይሄንን መደበቅ አልቻልኩም ከእናቴ። ህመሙን መቋቋም ስላልቻልኩ ሲሄድ ያው የተፈጠረውን ነገር ነገርኳት። እዛ በጣም አዘነች፣ በጣም ተናደደች ምናምን። ከዛ በድጋሚ ልጄን እሷ ጋር ትቼ ለትምህርት ያለውን ፕሮሰስ ጨረስኩኝና ወደ አዲስ አበባ መጣሁ። በነገራችን ላይ ተመልካቾቻችን በአዲሱ ዓመት የት ለመሄድ አስበዋል? ጣሊያን ቢሉ እንግሊዝ፣ ስዊዘርላንድ ቢሉ ፓሪስ፣ ካልሆነም ደግሞ ፍራንክፈርት። ከኛ ከማራኪው ጋር ምርጫውን ያደረገው ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል እናንተንም ይጋብዛል። ዓለምን ከኛ ጋር ጎብኙ። ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል። ቀጣዩን ጉዞ ከኛ ጋር ለመጓዝ በዚህ ቁጥር አሁኑን መደወል ትችላላችሁ። እዛው ሰፈር አካባቢ የሆነ ሰው ተግባባኝ። ተግባባኝ ኔሴንስ እንዴት ልበለ፣ ዝናብ ዘነበና ልጠለል ቆሜ ጥላ ይዞ ስለነበር ቆይ ልሸኝሽ በጥላ ምናምን ብሎ ሸኘኝ። በመልካም እንትን ሰላምታ መለዋወጥ ጀመረ። ብዙ ጊዜ እዛ አካባቢ ስንገናኝ ሰላም እለዋለሁ። የምማርበትን አወቀና
የሆነ በማግስቱ እዛ አካባቢ ጠበቀኝ። ከዛ ወደ ሰፈር አብረን መጣን። ለካ ሆን ብሎ ነው እዛ የጠበቀኝ ማለት ከትምህርት ቤት ዛት ሲያወራኝ ምናምን አይምሮዬ ዝግጁ እንዳልሆነ ማለት ምንም ነገር ኤክስፔክት እንዳያደርግ እኔ ሌላ ሪሌሽንሺፕ እንዳለኝ ልጅ እንዳለኝ እዚህ ለመማር እንደመጣው እዚህ እንደማለው ምናምን ነገርኩት። እዛ የሆነ ጊዜ ላይ የፍቅር ጥያቄ ጠየቀኝ። አብረን መሆን ብንችልስ ብቻሽን ነሽ ሪሌሽንሺፕ ውስጥ ነኝ ብለሽኛል ግን ያው ዋሽተሻል ብቻሽን ነው ማይሽ ስለዚህ አብረን ብንሆን ነው አልኩት። እኔ አይምሮዬ ዝግጁ አይደለም በፍጹም ለዛም ደግሞ የሚያበቃን ግንኙነት የለም። በተደጋጋሚ እኔ ለማናገር ወይ ለማግኘት ይሞክር ነበር። ያንን መንገድ ብሎክ እያደረኩኝ መጣሁ። አንድ ቀን ወሊሶ ደርሼ እሁድ ወደ አዲስ አበባ መጣሁ። እሺ ማለት ይሄንን ታሪክ የሆነ የኔ መንገድ ነው የኔ ህይወት ነው መንገር የፈለኩበት እና ግልጽ ላውጣ የፈለኩበት ምክንያት በዚህ ህይወት በዚህ መንገድ ውስጥ የሚያልፉ ሌሎች ሰዎች ወይም ሌሎች ሴቶች ወይም ሌሎች ወንዶች ሊኖሩ ይችላሉ። በጣም ከባድ የሚሆን የህይወት ስትራግል የሚገጥማቸው እዛ ልክ ይሄንን የኔን ህይወት ሲያዩ መውጫ መንገድ እንዳለ ተስፋ እንዲያደርጉ ያንን ለመንገር እንጂ ማስታወስ የምፈልገው ታሪክ አይደለም። ህመም የበዛበት ስቃይ የበዛበት ህመምን እኮ ልታስታውሰው ላትፈልግም አይደል? ያን ጊዜማ ብለህ ነው መድፈን የምትፈልገው። ግን የመጣሁበት መንገድ ምክንያት አለው። ለዛ ነው የምናገረውና እንደነገርኩ እዛ አካባቢ ነበርና ሲያየኝ ብድግ ብሎ መጣ። ኦኬ ወደ ሰፈር እየገባሽ ነው? አዎ ወደ ሰፈር ጨለማ ነው ጫካ ነው ምናምን ደግሞ ሰፈሩ ከዛ እንዳወራው ምናምን ነገረኝና 2 ቀን ይሄን እንዳልነበርኩኝ ሲያቅ እየጠበቀኝ እንደሆነ ሰፈር ሁሉ ሄዶ ቤት ሁሉ ሄዶ እንዳጣ ምናምን ነገረኝ። ከዛ እኔ በትግስት እንኳን ማናገር አልችልም ወደ ቤቴ መግባት ነበር የምፈልገው። ያለ ትግስት አናገርኩት። በትግል ማናገር ጀመረ። መሽቷል 2 ሰዓት ምናምን አልፎ ባይጨልም ራሱ እዛ ሰፈር ሰው ብዙ ሬር ነው። ጩቤ ይዞ ነበርና እሺ ወደ ሆነ ማላቀው ቤት አስገድዶ እንድገባ እጄን ይዞ ነበር። ኦሬዲ ተዘጋጅቶ ነበር እኔ አላውቅም። እሺ ያው ብጮ እንደሚወጋኝ አስፈራርቶ አንገቴ ላይ ሴንጤ ነገር ነው ጮቤ ነገር አድርጎ ወደ ሆነ ቤት ደፈረኝ። ተደፈርኩ። የምርሽ ነው? በድጋሚ ህይወት ማብቂያው ሰዓት ደረሰ። እዛ ወደ ተከራየሁበት ግቢ ሲሄድ ጫካ ውስጥ እንደዚህ ከፍ ያለ ቦታ ነው ቦታውና ራሴን ልወረውር ሁሉ ፈለኩ። አሁን በቃ አይምሮዬ ስራ አቆማል። በቃ ራሴን ለማጥፋት ወደዛ ለመውደቅ አየሁትና አልቻልኩም። በልጄ ላይ መጨከን አቃተኝ። ለእናቴ የምሰጣት ህመምም ታይ ብቻ ለመዳን ወይም ራሴን ለማትረፍ ምክንያት ፈለኩ። ሻወር ገባሁ። አጥቤ ተስተካኪ ልብሴን ምናምን ለባብሼ እንድሞት ተመኝቼ ማለት ከዚህ በፊት እግዚአብሔርን ከዛ ጉድ እንዲያወጣኝ ለምኜዋለሁና የሚያስፈልገኝን በሰዓቱ ሰጥቶኛል። እንደዛ ሆኜ ለምኜው ነግሬሃለሁ እና አሁንም በጣም ሞቴን እንዲሰጠኝ ለመንኩት። ራሴን ላለማጥፋት ማለት ነው። በቃ ግን እንድሞት ተስተካክዬ ተኛው። የሚገርም ለመሞት ማለት ነው። ማለት በቃ ቢወስደኝ ታጥቤ ምናምን በቃ በሞት ተመኘው። በጣም እጅግ ተመኝቼ ስላገኘው ከዚህ በፊት እንዲነጋ ባልፈልግም ነጋ። ቀሞቼ በድኔ ነበር የሚንቀሳቀሰው። ትምህርት ቤት መሄዴን አላቆምኩም። እሄዳለሁ። ውስጤ ያለው ሀዘንና የተደራረበው መጥፎ ነገሮች ከምችለው አቅም በላይ መሆን ጀመረ። እኔ ልቆጣጠረው ብዙ ጊዜ ሞክሬያለሁኝ። እንደነገርኩ ሀዘኔን፣ መቸገሬን፣ ረሃቤን ሳልገልጽ ለማንም ማንም እንደውም ይሄናል ታሪኬን ራሱ ይመስለኛል አብዛኛውን ነገር እናቴ አሁን ነው የምታውቀው በዚህ ፕሮግራም። አዎ 3 ቀን ምናምን ምግብ ሳልበላ የቆየሁባቸው ጊዜያቶች አሉ። ተከፋይ ሆኜ ማለት ነው የተከፈለኝ። ምክንያቱም ለልጅ ያለሁት እኔ ብቻ ስለነበርኩ
ያንን ማድረግ አለብኝ ትምህርት ደግሞ ሲጨመርብኝ ደነዘስኩኝ በቃ ማለት መርሳት ጀመርኩ በጣም አክቲቭ የሆነ አይምሮ የነበረኝ ሴት ትምህርቴ ላይ ችላ ማለት ጀመርኩ ክላስ አልገባም በጣም ሌት ሆኜ ነው መገባው የአሳይመንት ቀናት ዴድላይኖች ይረሱኛል እየኖርኩ ነው እየሞትኩኝ ይሆን ቃለው የለሁም ለኔ ምንም ሴንስ አይሰጠኝ ብቻ ግን ሰው ፊት ለፊት እናቴ ፊት ለፊት ደስተኛ ነኝ ትምህርት ቤት ግቢ ደስተኛ ነኝ ያው ደስታ ሳቅ ከሆነ ማለት ነው ውጫዊ ነው ሰው ውስጤ እየተበላ ሄዷል ያ ደግሞ አይምሮን በጣም ነው ቶርች የሚያደርገው እንደውም እኮ የውጭ ዓለም እንዴት ነው ትንሽ ችግር ሲገጥመው ነው የስነ ልቦና አማካሪ ምናምን የሚያስፈልገው እኔ ያን ሁሉ ቻሌንጅ አልፌ አይደለም የስነ ልቦና አማካሪ የማማክረው ጓደኛም አልነበረኝም አንድ ያልኩ ጓደኛዬ ብቻ ነው እሱም ሙሉ ለሙሉ ግልጽ ባላደርግም የሆነ ነገር ሲሰማኝ ደውዬ አወራዋለሁ ደግሞ በጣም ትሁትና በጣም በቃ የሚናገረው ነገር ቶሎ አይምሮዬ ላይ ያለውን ይሄ ጥፋተኝነት ስሜት የሚያጠፋ ነው ይሄድክ ጎረቤት ነው ብያለሁ አንድ ሰፈር ነው እሱ እዛ በሚኖር ሰዓት እስቲ ልጄን ያው እናቴ ታውቀዋለች ጎረቤት ልጅ ስለሆነ ማለት ነው ኢቭን በጣም ወዳ በጣም በፍቅር የምታቀርበውን ከኔ የልጅ አባት ይልቅ እሱ ነበር በጣም ተወዷለች በጣም ከዛ ልጄን ሄደ ይሏለው ያይና ደና ነው ይለኛል ዛ አንቺ ራስሽን እንዳትወቅሺ እኔ ነኝ እንዳቲ ብትሞቺስ ያለ ጡት ማደጉ ይቀር ነበር ይለኛል መሞት አለ አንቺ ጠንካራ እናት ነሽ መኖር አለብሽ ለልጅሽ ህግ አልጠየቅሽም አልከሰስሽም ወር የሄድሽበት ርቀት ነበር አንደኛ እኔ ነበርኩበት የሞራሉ ነው አሁን ራሱ ያው የዳነ ቁስል ስለሆነ ነው ማጋራት የቻልኩት እንጂ ትኩስ ሲሆን ያንን ነገር ግልጽ አውጥተ እንደዚህ ሆኛለሁ ይፍረድልኝ አንደኛ እኔ ራሱ ትክክለኛ የሳይኮሎጂ አይምሮ አቅም ላይ አይደለም ያለሁት መጀመሪያውንም ማለት ነው ደና አይደለሁም እዛ ላይ ተጨምሮ ይሄንን ደግሞ የማስኬድበት ምንም አይነት ሞራል አልነበረኝም በቃ ውድቀቴን ታምኜ ተቀበልኩት እንደነገርኩ እህት ወንድም ምናምን አሉኝ እዚሁ ነበሩ ግን ያው ብዙ ቅርበት አልነበረንም ያው አብረን አላደግንም ረጅም ርቀት አለ በመካከላችን የእድሜ ጋፕ እኔ ስደርስ ያው እነሱ ወደ ትምህርት ነበሩ ምናምን ነው ብዙ ቀርቤ ይሄንን ነገሬን ህመሜን ለማስረዳት ደግሞ እንትን ይፈልጋል እኮ አይደል ቅርበት ከዛ እንደገና ይሄንን ለመናገር ራሱ ምንም አይምሮ ይዝግጁ አልነበረ ፕሮሰሱን ጠላሁት ለመክሰስ ያለውን ደግሞ በቃ ያኔም በግድያ ነበር ያስፈራራኝ አሁንም ምንም እንትን የለኝም ዋስትና የለኝም ላለመሞት ማለት ነው ያው ትምህርቴን ለመጨረስና ለመማር ግዴታ ነበረ ምክንያቱም የላከኝ ተቋም ነው በራሴ አይደለም መማራውና ለዛ ደግሞ ግዴታ ትምህርቴን በማስኬድ ስላለብኝ በደመ ነፍስም ቢሆን ክላሴን መከታተል ጀመርኩ ከዛ 1-2 ወራት በኋላ በጣም ታመምኩኝ ወገቤን ታመምኩኝና ከክላስ መጥቼ ቤቴ ልተኛ ስል ቡና ያፈሉ ነው ጎረቤት ዛኔ ቡና ጠጪ ያለችኝ ቡና ለመጠጣት ቁጭ ማለት አልቻልኩም በጣም አመመኝ ከዛ ገብቼ ቤቴን ቆለፍኩኝና ተኛው ዛ ህመሙ የባሰ ሄደ ደም ይፈሰኝ ጀመረ ፔሪድ ሊሆን ይችላል ፔሪድ መጥቶ ነበር አልመጣም ምንም ማለት ስለራሴ ምንም የማውቀው ነገር የለም ከዛ በቃ ሻወር ከጎና አለ እንደነገርኩና እዛ አጥቤ ምናምን ተኛው ዛ ደም መፍሰሱ ማቆም አልቻለም ህመሙም እንደዛ ባዲ ወገብ ህመም ከዚህ በፊት በምጥ ላይ እንጂ አይቼው ማላቀው ሰው እንደሚያስፈልገኝ ገብቶኛል ግን በር ከፍቼ እርዱኝ ወይ አሞኛል ወይ ሐኪም ቤት ወሰዱኝ ለማለት ራሱ በቃ አልፈለኩም ህመሙን እዛው ውጭው ረጅም ሰዓት ቆየው ከዛ የሆነ ሰዓት ላይ ሰውነቴ ከሙቀትና ከትኩሳት አለፈና መቀዝቀዝ ጀመረ ዛ ራሴን እንደመሳት እዛው የተኛውበት ፍራሽ ላይ ሆኜ ራሴን እንደመሳት አደረገኝ ማለት ነው ራሴን ሳትኩኝ ሰመመኑ ይታወቀኛል የሆነ ነገር ማድረግ ፈልጋለሁ ተነስቼ በር መክፈት እርዳታ መጠየቅ አልቻልኩም ከዛ የሞትኩ እንደሆነ ታወቀኝ የሆነ ሰዓት ላይ ሙሉ ለሙሉ በቃ ራሴን ከማወቅ ወጣሁ ዛ እንደነገርኩ መንገድ ላይ ብዙ አሳልፌያለሁ ማለት ትራንስፖርት ላይ
ከደሴ እስከ ብዙ የትራንስፖርት ጉዞዎች አሉኝና አንድ የሆነ ሹፌር ተነሽ መንገዱ ገና ነው አልጨረስሽም መንገዱ ገና ነው ብሎ የቀሰቀሰኝ አይነት ስሜት ብንን አልኩ። ድምጽ ሰምቼ ማለት ነው ተነሽ ገና ነው መንገዱ። ከዛ እንደምንም ዳዴ ብዬ በሩን ለመክፈት ታገልኩኝ የቆለፍኩትን እና ያቺ ያከራይ እራት ልታቀርብ ወደ ኪችኗ መጣ ነበር። እንደምንም ታግዬ በሩን ከፈትኩት። የሞት ጣር ለካ በጣም አስፈሪ ነው። እዛ ጮኸች ተጫጫኸው ምናምን አምቡላንስ ተጠራ። ጤና ጣቢያ ወሰዱኝ። ጤና ጣቢያ ውርጃ ገጥሟት ነው እና በፍጥነት ወደ የካቲት 12 ወሰዷት። ውርጃ ማለት በራሱ ጊዜ ከደፈረሽ ሰው ማለት ነው ማለት አምቡላንስ ከጠሩ በኋላ ስታይ ቤቱ በደም ተጥለቅልቋል። እኔ ራሴን ስቻለ በጣም ነው የደነገጥኩት አለች። እነሱን ጎረቤት እየጠራች አምቡላንስ እየጠራች እንደገና በቅርብ ያለ ስልክ ላይ ደወለች እናቴ ጋር። ከዛ ምን እንደሆነች አናውቅም እንደዚህ ሆና ራሷን አንስታ አምቡላንስ ጠርተናል ሆስፒታል ልንወስዳት ነው ብላለቻት። ከዛ እሷም በጣም ተደነግጥና እንደምንም የልጄን ህይወት አትርፉልኝ በጣም ተማጸነችናለች። በቃ የልጄን ህይወት አትርፉልኝ እያለች በጣም ለመነቻት። ከዛ እሷ ደግሞ ለእህትና ለወንድሜ ደወለች እዚህ አዲስ አበባ ላሉት። ስነቃ እህትና ወንድሞቼ አጠገቤ ነው ያሉት። ግን የዛኔ ያው በቸልተኝነት ወይ መጥፎ ላይፍ ስታይል ስለነበረኝ መሰላቸው ይሁን አላቅም እንዴት እንደገመቱ ወንድሜ ነቅቼ እንኳን ነግረው እስከማወራው ድረስ አልጠበቀም። ትቶኝ ሄዷል ወደ ቤቱ። ለምን አላቅም። እህቴ ወደ ቤት ተወሰደችኝ ወደ ራሷ ቤት እና ሐኪሙ ከባድ ውርጃ እንደነበረ የገጠመኝና የተጠቀምኩት ነገር እንዳለ ጠየቀኝ። እኔ እንኳን የተጠቀምኩት ነገር ሊኖር ማለት ገና መድኃኒት ኦር ምንድን ነበር ማለት ይሄን ያህል ሊሆን የቻለበት ምክንያት ምንድነው? ራስሽን በጣም ይሄን ያህል ደም ፈሶሽ ኦሬዲ በጣም ብዙ ደም ፈሶኛልና ደምሽ ፈሶ እስከሚያልቅ ድረስ የጠበቅሽው ምን ተጠቅመሽ ሆን ብዬ ነው የሚመስለውና እኔ የተፈጠረው ነገር ውርጃ እንደሆነ በሆዴ ጽንስ እንዳለ ምናምን ኢቭን ነገሩ ሁሉ ከሆነ በኋላ ነው ያወቅኩት። ለሞት ያበቃሽ ነበር ኢቭን አሁንም የመውለድ እድል ሊኖረኝ እንደማይችል ያው ጥንቃቄ እንዳደርግ ነገረኝ። መድኃኒቶች አዘዘልኝ። ወደ እህቴ ቤት ሄድኩኝ። ከዛ በቀጣዩ ቀን ወደ ወሊሶ ሄድኩ። ከዛ ትምህርቴን አቋረጥኩ። ማስተር አሁን የመጨረሻው ደረጃ ላይ ደረሰ። በቃ ማልችለው ደረጃ ላይ ደረሰና ዊዝድሮ ሞላው። ከዛ የሚገርመው መምህራኖቼ በጣም ነበር ያዘኑት። ከዛ ያው ዊዝድሮ ከሞላው ደግሞ እንደገና ወደ ስራ መመለስ አለብኝ። ወደ አስተማሪነት ደግሞ ብዙ ጊዜ አልተለመደም ማስተርስ ላይ ዊዝድሮ መሙላት። ከዛ ያው እኔ ዊዝድሮ ሞላውና ከዛ ማስተማሩን ጀመርኩኝ። ወደ ደሴ ተመለስኩ። ይሄንን ነገር አውቆ አብሮኝ የነበረው ጓደኛዬ ያልኩ ልጅ ብቻ ነበርና ከዛ በኋላ ብዙ ነገሮችን እንዳሳለፍኩ ሲያቅ ቃኔን ላለመተው ወሰነ። ያ የቅርብ ጓደኛሽ ማለት ነው። ግልጹን ነገርሽ ሁሉን ነገር ያለሽበትን ህይወት። ከዛ በጣም ነበር ያዘነው። ትምህርቴንም ሳገኝ በጣም ደስ ብሎት ነበር። እንደነገርኩ ጠንካራ እንደሆንኩ ጎበዝ እንደሆንኩ ይነግረኝ ነበርና ከዛ በቃ ከአቅሜ በላይ እንደሆነና ይሄንን ነገር ዊዝድሮ እንደሞላው ሲያቅ አብሮኝ መሆን ጀመረ። ብዙ ጊዜ ይደውልልኛል። ከዛ ደሴ ያለውበት ድረስ እየመጣ ደህንነቴን የእውነት መጠየቅ ጀመረ ምናምን። እሱ ባይኖር እኔ እንጃ የሆነ አብቅቶ ነበረ። አንድ ነገር ልንገርና የሆነ ማቀው ታሪክ አለ። በማዕበል መካከል ሆኖ እግዚአብሔርን እርዳታ ጠየቀው። መርከብ ላይ ሆኖ ማለት ነው። መርከቡ ልትዋጥ ነው። ከዛ እግዚአብሔርን ለመነው እባክህ እርዳኝ አለው። የሆነ ጀልባ ሰው የጫነች ጀልባ መጣና አንድ ሰው ሊረዳው ሲሞክር አይ እኔ እግዚአብሔርን እርዳታ ጠይቄዋለሁና አልፈልግም አለው። ከዛ በድጋሚ ሲለምነው ሌላ ሰው መጣ።
አሁንም እግዚአብሔርን ጠይቄዋለሁ እርዳታና እርዳታን አልፈልግም አለው። ራሱ እግዚአብሔር እንዲመጣ ነበር የፈለገው በአካልና እዛ ሰጠመና ሞተ ሰውየው። እዛ እግዚአብሔርን እዛ አገኘው አይደል? ጠየቀው። ጠርቼህ ነበር አጥብቄ ለምን አልመጣህም ሲለው መጥቼ ነበር አንተ ነህ እምቢ ያልከኝ፣ እጄን አልይዝም ያልከኝ አንተ ነህ። እና እግዚአብሔር ሊረዳ ሲፈልግ ሰው ነው የሚልክልህ። አንተ በህይወት መኖር ካለብህ በህይወት መቀጠል ካለብህ በሰው ነው ሊረዳህ የሚችለው። የእግዚአብሔርን ትክክለኛ እርዳታና ትክክለኛ ፍቅር አየሁበት። ይሄ ሁሉ ነገር ሆኖ አብረን እንድንኖር ወይም በትዳር አብረን ለመኖር ቀኔ ማግባት እንደሚፈልግ ነገረኝ። አራዋክሽ ይሄ ሁሉ ታሪክሽን ያው ሰው እነዛ ክፉ ቀናትን አብሮሽ ከጎንሽ የነበረው በሐሳብ ተለያየ መንገድ ሲጠይቅሽ ያበረታታሽ የነበረው ሰው የትዳር ጥያቄ ጠየቀሽ፣ ምን አልሽ? ምን ልል እችላለሁ? መቀበል ነው። ዋው ተቀበልኩ። ምክንያቱም በእርግጥ ተጎድቻለሁ። የተጎዳሁት በወንዶች ነው አይደል? ግን እዚች ጋር ደግሞ የመጣው ያከመኝም ራሱ ነው። እምቢ ልለው አልችልም። ወደ ህይወት የተመለስኩበት ምክንያቴ እሱ ነው። ለካ እንደገና መወደድ፣ እንደገና መኖር፣ እንደገና መነሳት የሚባል ነገር አለ። አብረን መኖር ጀመርን። ያው የሐኪሙ ማስጠንቀቂያ ምናምን ስለነበር ድጋሚ መውለዳችን ተስፋ አልነበረኝም። በቃ ያው እፈራ ነበር ለሱ ልጅ መስጠት ባልችል ድጋሚ ህይወት ሌላ ጣፋንታ ሊገጥመኝ ይችላል ምናምን መጥፎ ሐሳቦች ወደ ውስጥ መምጣት ጀመሩ። እግዚአብሔር ደግሞ ያንን በቶሎ አስወገደልኝና ሊሰጠሽ አሜዚንግ። እሱ እዚህ ነበር የሚሰራው ወሊሶ ነበርና እኔ እዛ ነበርኩኝ። ዊዝዶም ሞልቼ ብያለሁ። እዛ ይመጣ ነበር፣ እኔ ጋር ይመጣ ነበር፣ ያጽናናኝ ነበር። ከዚህ መተሽለች ወደዚህ መጥቼ እሱ ጋር አብረን ሆነን ወለድኩኝ። ቤተሰብ ምን አለ? ድጋሚ ትዳር፣ ድጋሚ ልጅ አላቅም። ያው በቃ ምንም ደስታ ይሆናል አላቅም፣ ሀዘን ይሆናል የተሰማቸው በዛን ሰዓት የነበራቸውን ስሜት አላቅም። ምንም ለሰው ራሱ አልነገርንም። አብረን መኖር ስንጀምር ማለት ነው። አብረን ኖርን በድብቅ አብረን ኖር ዝም ብለን ማለት ነው። እሱም ዝም ብሎ አብሮ ይኖረ እውነተኛና ንጹህ ፍቅር አገኘሁኝ። ከዛ ያው በትዳር አብረን ኖርን፣ ልጅ ወለድን፣ ደገምን። ከ2 ዓመት በኋላ እግዚአብሔር አይሆንም የተባለውን 2 ልጅ ሌላ ልጅ ሰጥቶ በረከት አደረገልኝ ማለት ነው። ከዛ ትምህርቴን ለመማር በድጋሚ ወደ አዲስ አበባ መምጣት ነበረብኝ። ወደ አዲስ አበባ መጣሁ። ትምህርቴን ስማር ያው ስራ አቁሞ ልጁን ይዞ ማስተርሴን እንድጨርስ አገዘኝ። በስመ አብ። እሺ የተመኘኋትን ቀን አገኘኋት በብዙ ትግል ቢሆን። ከዛ ሁለተኛ ልጄን ኮሮና የገባ አካባቢ ኮሮና ገብቶ የተወሰነ ወራት ከገፋ በኋላ አረገዝኩኝ። ትምህርቴንም ጨረስኩ። 3ኛ ልጅ አገኘሁ፣ ሴት ልጅ። 3ኛ ከሱ ማለት 2ኛ ልጅ ከሱ የመጀመሪያው ነው። አይሆንም የተባለው በእርግጥ ሆኖ አየሁት። እግዚአብሔር ይመስገን ትምህርቴን ጨረስኩ። ወደ ስራ ገበታዬ ተመለስኩ። ያ ፊክሽን ላይ ፊልም ላይ አይቼው የነበረው ስየው የነበረው ሰው ለካ ያ የመጀመሪያው አይደለም፣ በሁለተኛው ተገለጠ። ይሄንን ታሪክ ማጋራት የፈለኩበት ምክንያት አሁን በዚህ ሰዓት ብዙ ወጣቶች፣ ብዙ ሴቶችም ሊሆኑ ይችላሉ፣ ወንዶች በትንሽ ስትራግል ወይም ደግሞ ከባድም ሊሆን ይችላል በከባድ ፈተና ውስጥ ሲያልፉ የሚያልፍ አይመስልም። ግን እንደሚያልፍ በእንደዚህ አይነት ሁኔታ ውስጥ አልፎ መኖር፣ እንደገና መደሰት ይቻላል። ትግል የበዛበት ህይወት ሲያልፍ መልካም ሲሆን በጣም እጅግ ፍሬው ጣፋጭ ነው። ያንን ምስክር ለመሆን ነው።
ምን አይነት ላይፍ ስታይል ያላችሁ? የት ነው የምትኖሩት አሁን? አሁን ወደዚህ ወደ አዲስ አበባ መተናል። ግን እኔ ስራ ይዛው ነው ያው ልጆቼን እየተወኩ ነው የሚሄደው። ከባድ ነው ማለት አሁን ስቴብል የሆነ ላይ እንትን የስራ ላይፍ የለኝም። ሰው ግን አሁን እንዳጠቃላይ አዲስ አበባ ነው ዋና እንትናችሁ ገኛችሁ? በጣም ጥሩ። ቤተሰቦች ጋር ያለሽ ግንኙነት አሁን እናትሽ፣ አባት፣ እህት፣ ወንድም ቤተሰቦች ጋር ያለሽ ግንኙነት አሁን እንዴት ነው? እናትና አባቴ አሁን በእኔ ደስተኛ ናቸው። እህትና ወንድሞች እዚሁ ናቸው? ጠይቃላችሁ? እንጠይቃለን። እንጠይቃለን። በጣም ጥሩ። ፈጣሪ ጋር ያለሽ አታችመንት እንዴ? በጣም የመጀመሪያ ልጄ አኪያ ነው ስሙ። አኪያ እግዚአብሔር ወንድሜ ነው ማለት ነው። ወንድም መከታ ጋሻ ነው አይደል? ወንድም ያላት ሴት ወንድም ያላት ልጅ አባት ካላት ልጅ ይልቅ ትፈራለች። ታላቅ ወንድም ያላት ልጅ አትደፈርም። ከተደፈረች ወይም ደግሞ እሷ ጋር መጥፎ ነገር ከመጣ ራሱ የሚሟገትላት ጥቃቷን የሚመክትላት ታላቅ ወንድም ያስፈልጋት ነበር። እና ያ ታላቅ ወንድሜ እግዚአብሔር ብቻ ነው። የመጽሐፍ ቅዱስ ቃል ነው አኪያ እግዚአብሔር ወንድሜ ነው ማለት ነው። በእርግጥ ወንድም ሆኖኛል። መጨረሻ ፍቅርሽን መግለጽ ትችላለሽ ለባለቤትሽ፣ ለቤተሰቦችሽ፣ ለእህት፣ ለወንድም፣ አጠቃላይ በዙሪያሽ ለነበሩ ሰዎችን? አምላኬን አመሰግነዋለሁ። ጌታዬን እግዚአብሔርን በመንገዴ ሁሉ በክንፎቹ ጥላ ላኖረኝ ሞትን ለከለከለልኝ ለእግዚአብሔር በጣም አመሰግነዋለሁ። ከቃል በላይ ነው። ወንድም የሆነኝን፣ አባት የሆነኝን፣ ጓደኛ የሆነኝን፣ ከባል በላይ የሆነኝን ባሌን ያው ሌላ ቃል የለም ልለው የምችለው አፈቅርሃለሁ ብቻ ነው። ያንን የሱን ፍቅር መግለጽ ከቻለ ማለት ነው። እግዚአብሔር እሱን ሰጥቶኝ እንደሚወደኝ አሳይቶኛል። እሱም ለልጆቹ ያለው ፍቅር ይገርመኛል። እንደዚህ አይነት አባት አለ እንዴ ይላሉ አንዳንዴ። እነሱ የሚወዱትን ምግብ ድንገት ከበላ ይዞ ይመጣል፣ ይሞታታል እንጂ አይበላም ብቻ ውጭ ላይ ማለት ኑሮ ህይወቱ ሁሉ እኔና ልጆቹ ነን። እና በቃ በጣም ነው የምወድህ፣ በጣም ነው የማፈቅርህ። ልጆቼንም በጣም እወዳቸዋለሁ። ከዚህ የተሻለ ከዚህ የሚበልጥ ህይወት ወደፊት እንደምንኖር ተስፋ አደርጋለሁኝ በእግዚአብሔር። እኔ ያለፍኩባቸውን እነዛን አስቀያሚ መንገዶች እየደለደልኩት እንደሚሄድ እርግጠኛ ነኝ። ለልጆቼ መንገድ እንደሚሆን ማለት ነው። ሁሉም የዘራውን ያጭዳል። እኔ የዘራሁትን እያጨድኩ ነው ያለሁት። በእንባ የዘራሁትን ዘር ዛሬ ለማጨድ በህይወት ኖሬያለሁ። እግዚአብሔር ይመስገን። ተመስገን። ደግሞ ከዚህ የሚበልጥ ህይወት እንደሚኖር በእግዚአብሔር ተስፋ አለኝ። ለሆነ አንዳች ዓላማ እያመቻቸኝ ስለነበረ ነው ያንን ሁሉ መንገድ ያሳለፈኝና ከዚህ የሚበልጥ ህይወት የተመኘሁትን ያን በልጅነቴ የሳልኩት የለም አይምሮዬ ላይ ያስቀመጥኩትን ከፍታ ህይወት እንደምኖር በእግዚአብሔር እምነት አለኝ። ስሙዝ የሆነ ኑሮ የሚኖሩ ሰዎች እኮ አሉ አይደል? ለራሳቸው ጥሩ ነው። እንደኔ አይነት ህይወት ያለው ሰው ደግሞ ለሌላ ሰው ጥሩ ነው። የነዛ ለራሳቸው ጥሩ ነው። አንቺ ያለፍሽበት ህይወት ደግሞ ለሌሎች ጥሩ ነው። እንኳንም አለፍኳቸው እነዛን ጊዜያቶች ብዙዎችን ለማትረፍ ብዙ ተስፋ ያጡ፣ የተከዱ፣ ያዘኑ፣ የሚነጋ የማይመስል ሌሊቶችን እያሳለፉ ያሉ ሰዎችን ትንሽ ተስፋ ለመስጠት እኔ በዛ መንገድ አልፌያለሁ። እግዚአብሔር ይመስገን። አሜን። መኖር ይቀጥላል ማለት የሚቆም የሚመስል ጊዜያቶች አሉ። በቃ ህይወት ያበቃ ያከተመ መጥፎ አስቀያሚ ጊዜያቶች ናቸው። ባይዘው እንደዚህ በቃል እንደሚነገረው ቀላል አይደለም። እግዚአብሔር ይመስገን ለዘላለም አሜን። ይሄ ነው እንዳልሽው ነው እንግዲህ በጣም ለተከፉ፣ ላዘኑ፣ ለተሰበሩ ወዳጅ ዘመድ፣ ቤተሰብ፣ ጓደኛ በዙሪያቸው ለሌሉ እጅጉን በጣም ህይወት የመጨረሻ ደረጃ የመሰላቸው በሞትና በህይወት መካከል ላሉ ለብዙዎች
ወጣቶች ከዚህ ታሪክ በላይ አስተማሪ ታሪክ ይኖራል ብዬ አላስብም። ያው ደግሞ እንደዚሁ ባለ ታሪኳ በቀጥታ ታሪኳን ያሳለፈችውን የመጣችበትን መንገድ እያጋራሽ ማለት ነውና ከዚህ በላይ እንግዲህ ለተሰበረ ሰው፣ ላዘነ፣ ለተከፋ፣ ስራ ላጣ፣ ለራበው መሄጃ መግቢያ ላጣ ሰው ከዚህ በላይ መንገድ ማለት ሁሉም ሲዘጋ አራቱም ማዕዘን ዝግ ሲሆን የሆነ ሌላ መንገድ አለ። እኔ በህይወት ያንን የተረዳሁት። እንዴት ነው የሚገኘው ያ መንገድ? በቃ ዝም ብሎ በመኖር በመጠበቅ እግዚአብሔርን ተስፋ በማድረግ ጣራውን ይገነጥለዋል ከፈለገ የተዘጋ በር ውስጥ ሆኖ ገንጥሎ ያወጣል። ትዕግስት ብቻ ካንተ የሚጠበቀው እና ጸሎት፣ እግዚአብሔርን ማመን፣ ተስፋ ማድረግ። ሰው ያለ ምግብ መኖር ይቻላል ብያለሁ የራበኝ ኖሬ ስለማቅ ማለት ነው። ተስፋ አጥቶ መኖር ግን አይችልም። ብዙ መቆየት አይችልም። ተስፋ ነው ሰውን የሚያኖረው እና እንደዛ ይሆንኩ ተስፋ አደርግ ነበር የሆነ መንገድ ይኖራል። በቃ እነዚህ ነገሮች ወይም ብዙ የተዘጉ በሮችን ሊከፍት የሚችል አንድ ኃይል ሊኖር ይገባል ብል ነበር። ለዛ ነው እግዚአብሔርን ያ ኃይል ደግሞ እግዚአብሔር ብቻ ነው እና እግዚአብሔርን በጣም አመሰግናለሁ። ከቃላት በላይ አመሰግናለሁ። It's amazing. ተመልካቾቻችን እንደዚህ አይነት ድንቅ ታሪኮች ለእናንተ እንዲደርሱ ከእናንተ የሚጠበቀው ማራኪው ግን ሰብስክራይብ ማድረግ ብቻ ነው። ድንቅ ታሪኮች ጀርባ ማራኪው ሁሌም አለ። እናንተም ደግሞ ያልተነገረ እንደዚህ ድንቅ ታሪክ አላችሁ በዚህ ቁጥር ቴሌግራም ላይ ታሪካችሁን አጠር አድርጋችሁ በጽሁፍ ወይም በድምጽ ብትልኩልን ወይ ያላችሁበት ድረስ መጣለን ወይ እዚህን ጋብዛችኋለን። ታሪካችሁን ለዓለም እናደርሳለን። ብዙዎች ይማሩበታል፣ ብዙዎች ያተርፉበታል። እናመሰግናለን። እስካሁንም ስለተከታተላችሁ እናመሰግናለን። ቀጣይ ሳምንት እንደዚህ አይነት ድንቅ ታሪክ ወደ እናንተ ይመጣል። ሰላማዊት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በነገራችን ላይ ተመልካቾቻችን በአዲሱ ዓመት የት ለመሄድ አስበዋል? ጣሊያን ቢሉ እንግሊዝ፣ ስዊዘርላንድ ቢሉ ፓሪስ፣ ካልሆነም ደግሞ ፍራንክፈርት ከኛ ከማራኪው ጋር ምርጫውን ያደረገው ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል እናንተንም ይጋብዛል። ዓለምን ከኛ ጋር ጎብኙ። ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል ቀጣዩን ጉዞ ከኛ ጋር ለመጓዝ በዚህ ቁጥር አሁኑን መደወል ትችላላችሁ።